ሕይወትን ይሰጣል ሰውን ይለውጣል ወንጌል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ታላቁ ወንጌል እልልታ ለእግዚአብሔር ከጭብጨባ ጋር ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ለውጦኛል አድኖኛል ሚል እግዚአብሔርን ያክብር ሆኖ ከኔ ጋር ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል እንኳን ለኢትዮጵያ ለመላው ምድራችን አስተማማኝ መፍትሄ አለው ወንጌላችን እስቲ ተቀብለን እንየው ላንድ አፍታ የወንጌልን ኃይል የማዳን ችሎታ ወንጌል መፍትሄ ነው እኛ ምንለው ስላሉን አይደለም ነው እንጂ አይተነው ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ዛሬም ለምድራችን ተስፋው አንድ ነው ሕዝቡ ወደ እግዚአብሔር ቢመለስ መልካም ነው ምድር ከተሞላች በእግዚአብሔር ክብር ታሪክ ይለወጣል ሳይውል ሳያድር ወንጌል መፍትሄ ነው እኛ ምንለው ስላሉን አይደለም ነው እንጂ አይተነው ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ወንጌል ወንጌል ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል የእግዚአብሔርን ማዳን ክንድ የቀነሳችሁ ተራ ሳትጠብቁ የተፈወሳችሁ የወንጌልን እውነት ንገሩ መስክሩ ሕዝቡ ሰምቶ ይዳን ዝም አትበሉ አድኖኛል ወንጌል
ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ አላከውምና፣ ዓለምን ከተፈረደባት ዘላለማዊ ፍርድና ሞት ለማዳን እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና ወደ ዓለም ላከው። ዓለምን ለማዳን አንድ ግለሰብ አይደለም፣ አንድ ሀገር አይደለም። ዓለም በልጁ እንዲድን እንጂ የእግዚአብሔር ዓላማ የማዳን ዓላማ ነው። ዓላማው ደግሞ ለዓለም ሁሉ የማዳን ዓላማ ነው ያለው። ሰይጣን ዓለምን ሁሉ ይዞ ወደ ዘላለም ሲኦል ወደ ሞት ይዞ ነው እየፈጠነ ያለው። እግዚአብሔር ደግሞ በአንድያ ልጁ ዓለምን ከራሱ ጋር አስታርቆ ወደ ዘላለም መንግስት ወደ ሕይወት እግዚአብሔር በመንግስቱ በኩል በወንጌል በኩል ደግሞ እሱ የተናጠቀ ያዳነ ነው ያለው። ክብር ለእግዚአብሔር ይሁን። ስለዚህ ነው ዮሐንስ ወንጌል 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና፣ በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እግዚአብሔር ዓለሙን የፈጠረውን ዓለም ከሱ ጋር አብሮ ህብረት እንዲያደርግ የፈጠረውን ዓለም በሰይጣን አማካኝነት ከአዳም ጀምሮ ህብረቱ እንደተበላሸ የእግዚአብሔር ቃል ይነግረናል። ያን የተበላሸና ከእግዚአብሔር ጋር ህብረቱን ያበላሸበትን የእባቡን የሰይጣንን ስራ ደግሞ በክርስቶስ በአዲስ ኪዳን በመስቀሉ ስራ እግዚአብሔር አፍርሶት ሰውና እግዚአብሔር መካከል ያለው የጥል ግድግዳ በክርስቶስ ሞት በመፍረሱ ሰው ከእግዚአብሔር ጋር እርቅን ማግኘት ችሏል፣ ደህንነትን ማግኘት ችሏል። ስለዚህ በዚህ ብቸኛ አማራጭ በሌለው መንገድ ሰው ወዴት ይገባል? ወደ እግዚአብሔር መንግስት ይገባል። ለዚህም ደግሞ ዋስትናችን ኢየሱስ ነው። ኃጢአት የሌለበትን ስለኛ ኃጢአት አድርጎታልና። ስለዚህ ወገኖች እግዚአብሔር ይባርካችሁ። በዚህ እውነት ዓለም ሁሉ በምትድንበት እውነት አምነን ከሞት ወደ ዘላለም ሕይወት እውነትና ሕይወት ወደ ሆነ ወደዚህ ዘላለማዊ ሕያው መንገድ እንድንገባ እግዚአብሔር ይርዳል። ከእግዚአብሔር ቃል አነብና ወደ ዕለቱ መልእክት እሄዳለሁኝ። እግዚአብሔር ይመስገን። እንዲህ ይላል የእግዚአብሔር ቃል። ጌታ የተመሰገነ ይሁን። ከላይ ታሪኩን ስንመለከተው ጌታ ኢየሱስ ከአይሁዶች ጋር ባደረገው ንግግር አይሁዶች እሱን ሊወግሩ ድንጋይ ያነሱበትን ሁኔታ ነው የምናየው። ዮሐንስ ወንጌል ምዕራፍ 8 እንደዚህ ይላል ከ56 አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። አልፎ ሄደ። ኢየሱስ ክርስቶስ ከወጋሪዎቹ ሊወግሩት ድንጋይ ካነሱ ያለ ጊዜው ያለ ሰዓቱ ሊወግሩት በቃ እንደ ሰው ብቻ መስሏቸው እንደ ማንኛውም ነቢያት መስሏቸው ሊወግሩት ድንጋይ አንስተው ከነበረበት ማለት ተልእኮውን ሳይፈጽም የማዳኑ የመንግስት ወንጌል ሰብኮ መጨረሻም ደግሞ ምትክን አፍርቶ ወንጌሉን እና ሊኖርበት የሚገባውን ዘመን ሳይኖር ተልእኮውን ሳይፈጽም የተነሳበትን የድንጋይ ወገራ አልፎ ይላል። አልፎ በማን በወጋሪዎቹ መካከል አልፎ ሄደ ይላል። በቃ በመካከላቸው አልፎ ሄደ። አልፎ ሄደ። ዛሬ አልፎ መሄድ ይሁንልን። ምድር ትውልድ ከአጥፊው ከወጋሪው ከገዳዩ ከዲያብሎስ ከሰይጣን ከክፋቱና ከክፋት ስራ ሁሉ እንዲሁም ደግሞ የእግዚአብሔር ተልእኮ ባላት በቤተ ክርስቲያን ሚሽን ባላት ሚሽነሪ በሆነች ሚሽን ባላት ቤተ ክርስቲያን ማለት በአገልጋዮቹ በህዝቡ ያለው ተልእኮ ገና ሳይፈጸም ጠላት ምንም ያደርግበት በቃ ሊገድል ድንጋይ ሊወግር የሚያነሳበትን
የትኛውንም አይነት የክፋት ስራ ምን ብሎ አልፎ ሄደ። ኢየሱስ አልፎ ሄደ። በቃ አልፎ ሄደ። ዛሬ እንዴት አልፋው ሄደች? እንዴት አልፎ ሄደ? እንዴት ነው ከመካከላችን የተሰወረው? እያለ መሰወር እያለ እዛው ጋር እያሉ ምን ሆነ? ተሰወረባቸው። ጊዜው ስላልነበረ ገና የመጣበትን ሚሽን ስላልፈጸመ ስላልተሳካ ገና ጊዜ ሊኖር የተገባው የሚሰራበት የሥራ ጊዜ ስለነበረ ጌታ ኢየሱስ ምን ሆነ? አልፏቸው በመካከላቸው ሄደ ይላል። ወገኖቼ ዛሬ ያለ እግዚአብሔር ጊዜ የሚነሳ የቱ አይነት መንገድ የሚያስቀር ችግር ሁሉ ችግሩ እያለ በመሰወርና አልፎ በመሄድ እግዚአብሔር ይገናኛል። አልፎ ሄደ። እንዴት ነው አልፏቸው የሄደው? እንዴት ነው እያሉ እንደሌሉ ተሰወረባቸው። እያሉ ድንጋይ አንስተው እያሉ ወጋሪዎቹ እያሉ ድንጋዩ በእጃቸው እያለ እንዴት ነው የተሰወረውና አልፎ የሄደው? ይሄ መለኮታዊ አሰራር ነው። እግዚአብሔራዊ አሰራር ነው። ድንቅ ስራ ነው ወገኖች። ዛሬ የመለኮት የእግዚአብሔር የመንግስቱ ይሄ የአዳኙ ወንጌል ዓለሙን ገና ጌታ እስኪመጣ ድረስ በመቤዠት በመዋጀት ክርስቶስ እስከሚመጣ ድረስ መንግስቱ ወንጌል እየተቤዠ እየተዋጀ ሰውን ሁሉ እስከሚጠቀልል ድረስ ለዚህ ስራ የተመረጠች ቤተክርስቲያን፣ የተመረጥን አገልጋይ፣ የተመረጥን እግዚአብሔር ሕዝቦች እያለ ወጋሪው ከነድንጋዩ ቆሞ እያለ ምን ማድረግ ይችላል? እግዚአብሔር ሰወር አድርጎ አልፎ ሄደ። በቃ አልፎ ሄደ። አልፈሽ ውጪ ከወጋሪው ከድንጋዩ ከወጋሪው ካስወጋሪው ምን በል አልፈህ ሂድ። ተሰውረህ አልፈህ ሂድ እያለ ተሰውሮ አልፎ መሄድ። እግዚአብሔር ይሄንን ለማን ተልኮና ዓላማ ይዞ ላልጨረሰ ገና ለሚቤዥ በኔ ይቤዣል። አልፈን ሄድን። ቤተክርስቲያን አልፈሽ ሄድሽ፣ አልፈን ሄድን። ለዓላማው ላልተጨረሰ ዓላማው ላልተፈጸመ ላልተከናወነው ለእግዚአብሔር አጀንዳ ለተጠበቅንበት ለዛ ስራ ስለምናስፈልግ ዛሬን አልፈህ ሄደሃል። ዛሬን አልፈሽ ሄደሻል። እንዴት ነው አልፈሽ ሄድሽው ተብሎ እስከሚደነቅ እንዴት ነው አልፋ ከዚህ ሄደችው? እንዴት ነው አልፎ ከዚህ ሄደው ሲባል የእግዚአብሔር ዓላማ ባንተና ባንቺ በኔና በእግዚአብሔር ሕዝብ ላይ ዓላማው የእግዚአብሔር ዓላማ የሚፈጽመው የሚሰራው ስራ ስላላለቀ አልፎ ምን ሄደ? በመካከላቸው ሄደ ይላል። ዛሬ ጠላት አይኑ እያየ እግዚአብሔር ላልተፈጸመ አጀንዳው ሲል አልፎ መሄድ ይሁንልን። አልፈሽ ሂጂ፣ ሩጪ ቤተክርስቲያን፣ አልፈህ ሂድ ወደ እግዚአብሔር ወዳየልን ወደ ፍጻሜው ሩጥ። ለምን? ዓለምን ለመቤዠት በምን? በመንግስት ወንጌል ቃል ገና ክርስቶስ እስኪመጣ ድረስ የመቤዠት የመዋጀት ስራ አላለቀምና ለዛ ለተጠራንበት ስራ ለመከናወን ዛሬ አልፎ መሄድ፣ ድልድይን አልፎ መሄድ፣ ችግርን አልፎ መሄድ፣ መከራን አልፎ መሄድ። አሜን ነው። ሆነልን። አልፎ ሄደ። አልፎ እንደሄደ አልፈን ሄድን፣ ገባን፣ ተሻገርን። እግዚአብሔር ዓላማና አሰበው እቅድና ፕላን ውስጥ ማለት ነው። እግዚአብሔር በዚህ እውነት ቤተክርስቲያንን ይባርክ፣ ሚሽነሪን ይባርክ፣ አገልጋይንና ቅዱሳንን ይባርክ። ለምን? ለሚሽኑ ለእግዚአብሔር ሚሽን ለፍጻሜው ለዓላማው ገና ላልተጠቀለለ ክርስቶስ እስከሚመጣ ድረስ ወንጌላችን ትውልድን እየጠቀለለ እየዋጀ ወደ እግዚአብሔር መንግስት ወደሚጠቀልለው ወደዚህ ከሞት ወደ ህይወት ወደሚያሻግረው መንግስት ለማስገባት ለስራ አንድም በሌላ አንድም በዚህ እያንዳንዱ ሰው ግን ለስራ ይፈለጋል። በቃ አንድም በዚህ አንድም በሌላ ባናቀው ብናቀው እግዚአብሔር የመረጠን የጠራን ህዝብ ለእግዚአብሔር ስራ እናስፈልጋለን። ወደ ተልኳችን እንግባ፣ ወደ ተልኳችን እንመለስ። ትላንት አሳልፎ እዚህ ጋር ካደረሰ ዛሬ ላይ ምን ስላለው ነው ያልተፈጸመ አጀንዳ እኔ የምሰራው አንቺ የምትሰሪው አንተ የምትሰራው ቤተክርስቲያን የምትሰራው አጀንዳ ስላለ በዛሬው ዕለት የሚፈጸመውን አጀንዳ ለመገናኘትና ከዚህ ሐሳብ ጋር ለመከናወን ያብቃል። ለምን? አልፈሽ ዛሬ ላይ መተሃል። አልፈሽ ዛሬ ላይ መተሻል። የዛሬው ያልተፈጸመው አጀንዳ በእያንዳንዳችን ህይወት፣ በእያንዳንዳችን ጥሪ፣ በእያንዳንዳችን እግዚአብሔር በሰጠልን ዘመን የእግዚአብሔር የሰማይ አጀንዳ በኢየሱስ ስም የተከናወነ ይሁን። ከዚህ አልፈን ወጥተን ተሰውረን ከየዕለቱ ከጠላት ወጥመድ ከየዕለቱ ከጠላት አጀንዳ በመካከላችን ካለው ችግር ውስጥ ተሰውረን ከችግሩ አምልጠን በእግዚአብሔር አልፈን ሄደን ግን
የእግዚአብሔርን ሐሳብ ማግኘትና መገናኘት መፈጸም ይሁንልን። ጌታ የተባረከ ይሁን። ይሄን ብዬ ወደ ዕለቱ መልእክትና ቃል ገባለሁ። ልጸልይ፣ ጊዜውን ለጌታ አሳልፌ ልስጥ። ሃሌሉያ። ክበር መንፈስ ቅዱስ፣ ክበር የናዝሬቱ ኢየሱስ። ሃሌሉያ። እናመሰግንሃለን እግዚአብሔር ሆይ፣ እናከብርሃለን መንፈስ ቅዱስ ሆይ፣ በኢየሱስ ክርስቶስ ጌታ ድንቅ ስም ክብር ምስጋና ላንተ ይሁን። በመካከላቸው አልፎ ሄደ። በቃ ከዛን ነው ወጋሪ፣ ከዛን እግዚአብሔር ሆይ በዛን ሰዓት ሊያጠፋ ካለ ነገር ሰንጥቀህ አሳለፍክና አስሻገርክ። ለዓላማህ ነው፣ ለመስቀል ሞት ለመጣበት ዓላማ ብቁ ለማድረግ ነው። ዛሬ ቤተክርስቲያን ዕለት ዕለት የየቀኑን ችግር የየቀኑን እንቅፋት አልፈን እግዚአብሔር ሆይ ስንሄድ በሄድንበት በደረስንበት ቀን ወራት ሐሳብህን አገልግለን እንድናልፍ በጌታ በኢየሱስ ስም ከዕለቱና ከወራቱ ከዓመቱ ከጊዜው እግዚአብሔር ካልተፈጸመ አጀንዳ ጋር እያገናኘ ፈቃድህን በጸሎት ቢሆን በወንጌል ምስክርነት ቢሆን እያንዳንዱ እግዚአብሔርን ሊሰራ በተገባው በዛ ጥሪና ጸጋ ማገልገልና ሐሳብህን ፈቃድህን ሰርተን ማለፍ ይሁንልን በኢየሱስ ስም። እኛ አልፈን ከሄድን እግዚአብሔር ሆይ ሌሎችን ደግሞ እግዚአብሔር ሆይ ከዚህ ከጠላት ወጥመድ እግዚአብሔር ሆይ ፈጽሞ እግዚአብሔር ሆይ ለማሳለፍና ወደ መንግስት ለማስገባት በሚያስችል በወንጌል ሚሽን ውስጥ በወንጌል አገልግሎት ውስጥ የተገባንን ድርሻችንን ለመወጣት በሚያስችለን በሰጠህን ቀንና ወራት መከናወን ይሆንልን በኢየሱስ ክርስቶስ ስም። መንፈስ ቅዱስ በዚህ ቃል ደግሞ በዛሬው ማዕድ ላይ ደግሞ ባርከን አገልግለን ሳምንት እንደጀመርክ ፈላጊ ወድቋል እንዳል ቀጣዩን ደግሞ እንድታስቀጥለን በኢየሱስ ክርስቶስ ስም መንፈስ ቅዱስ አንተን ጠራን። በጌታ በኢየሱስ ክርስቶስ ስም እናስባለን። ሬዲ ክሌቬጂ ጋንታኩን ማር ኤልቨርድ ሀዲ ኢልበርጃ ሀዲ ጋልታኩስ ማርዳ ሀዲና ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ይሄን ማዕድ ይሄን አገልግሎት በክርስቶስ ደም ዋጀን። የመስመር ጠላቶች፣ የጸጋይ ቅባት ጠላቶች፣ ተናካሽ እፉኝት እባብ ጊንጥ በኢየሱስ ክርስቶስ ስም ቀጠቀጠን። በኢየሱስ ስም ገሰጸን። በስልጣኑ ቃል አሰርን። በክርስቶስ ደም አካባቢውን፣ ሁኔታውን ሁሉ፣ አየሩን ሁሉ፣ ሰማዩን ሁሉ፣ ዙሪያችንን ሁሉ በክርስቶስ ደም ውስጥ ጠቀለልን። የጨለማው ስልጣን የቃሉ ጠላት የክርስቶስ ተቃዋሚ ከሃዲው መንፈስ በኢየሱስ ክርስቶስ ስም በዚህ ስም ስልጣን የተገሰጸ በስልጣን ቃል ቁልፍ የተቆለፈበት ይህን ዘንድ ቃልህን ዘረጋን። እጃችን ያለውን የስልጣንን በትር ዘረጋን። በክርስቶስ ስም ገሰጸን። በክንድ ብርታት ገሰጸን። ወጀብ አውሎ ንፋስ በተገሰጸበት በስልጣን ቃል ገሰጸን። ጸጥ እንዲል በኢየሱስ ስም ስልጣን ወጀብ አውሎ እግዚአብሔር ጸጥ እንዲል በስም ስልጣን ገሰጸን። በቃል ስልጣን አሰርን። የጸጋው ባለቤት ዛሬም ደግሞ በኢየሱስ ስም አቅጣጫ ያሳየ እንድትመራን እንድታወጣን በክርስቶስ ስም ቃሉን እነሆ በመገለጥ በመነዳት መንፈስ ቅዱስ ገበታውን ቃሉን ትገልጥ ዘንድ ለአንተ ጊዜውን ራሴን አንደበቴን ሁሉን ለአንተ አሳልፌ የሰጠው ማንኛውም በደል፣ እርኩሰት፣ ኃጢአት፣ መተላለፍ በየትኛውም ስፍራ አጀንዳ ይዞ የተቀመጠ አሰራር በኢየሱስ ደም የተደፋ ይሁን። በክርስቶስ ደም ገለበጥ ነው። በመስቀሉ ቃል ረገጥ ነው። በስልጣን ራስ ዘውድ ቀጠቀጥ ነው። በደል፣ ኃጢአት፣ ርኩሰት በክርስቶስ ደም የረከሰ ይሁን። በኢየሱስ ስም ክፋትንና ኃይል ገሰጽን። የጨለማው ሐሳብ በአንተ ቃል አዘዝን፣ አሰርን። ዙሪያችንን በክርስቶስ ደም ተሸፍነን በእሳት ታጥረን እግዚአብሔር ፈቃድ እንድናገለግል መንፈስ ቅዱስን ጠራን። የጸጋው አምላክ ተረከበን። በኢየሱስ ስም አንተን ሾመን። ከፍ በል። እውቅናን ሰጠንህ ልዑል ሆይ በልዕልና ልቀትና እውቀት ከፍ ብለህ እንድትታይልን ፈቃድ ደግሞ አቅጣጫ ይዞ ሰዎችን እንዲያገኝ እንዲሰራ በኢየሱስ ስም እኔንም ደግሞ ለእኔም እንዲቀርልኝ ፍሬ እንዳፈራበት በጌታ በኢየሱስ ስም ቃልን በፍሬ ባርከው። ቃልን በፍሬ ባርከው። ቃልን እንዲሰራ ስራውን ተልኮውን እንዲፈጽም ተፈጸመ ብሎ ነፍሱን ክርስቶስ በሰጠበት በመስቀሉ ቃል ፍጻሜ ክንውን ፍሬ እንዲያገኝ ጸለየን። ይህ ሁሉ እንዳይሆን የሚቋቋመውን በኢየሱስ ስም አስረናል። ባርከን። አሜን። በሆነው በኢየሱስ ጌታ ድንቅ ስም አሜን። እግዚአብሔር የተመሰገነ ይሁን። ካለፈው ከቆምኩበት ነው እንጀምረው። ሳምንት እንዳየን ፈላጊ ወድቋል ብለን እንደ ቁጥር 1 ማየት እንችላለን። አሁን እንደ ቁጥር 2
በዛው ርዕስ ፈላጊ ወድቋል ነው። ባለፈው ፈላጊ ነፍስህን የሚሻ በቃ ጠፍቷል ሞቷልና ልጄን ከግብፅ ጠራሁት የተባለው ቃል ይፈጸም ዘንድ ለዮሴፍ በህልም እግዚአብሔር ታይቶ ከግብፅ በህልም አንዱ የእግዚአብሔር የመናገሪያ ቋንቋ እንደሆነ በዛ ክፍል አይተናልና ልጄን ከግብፅ ጠራሁት ያለው ቃል ይፈጸም ዘንድ ሕፃኑን እናቱን ይዘህ ወደ እስራኤል ሀገር ሂድ የሚል ቃል መጥቶለት የሕፃኑን ነፍስ የሚፈልጉ ሞተዋልና ሕፃኑን እናቱን ይዘህ ወደ እስራኤል ሀገር ሂድ ተነሳ ይላል። ተነሳ ዌካ ተነሳ። ከዛ ይዘህ ምን የተሰደደውን ሕፃንና እናቱን ይዘህ ሶስተኛ ወደ እስራኤል ሀገር ሂድ አለውና እዛም ሲደርስ ደግሞ በምትኩ አርኬዎላስን ሲያይ ደግሞ አሁን በህልም ተደርቶ ወደ ገሊላ ዘወር እንዳለ በዛ እንደኖረ ሰዓቱ በደረሰ ጊዜ ደግሞ ለወንጌል ሚሽን በትክክል ተገልጦ በዮሐንስ ተጠምቆ ስራውን እንደሰራና መንግስትን ሰብኮ የመንግስትን ዜጎች አፍርቶ የመንግስት ሰራተኞችን ተክቶ ደግሞ ልክ ሲያልቅ በትንሳኤው ከሞትና ከትንሳኤው በኋላ ደግሞ አርጎ ከፍ እያለ እንደሄደ የመጽሐፍ ቅዱስ ቃል እውነት ይነግረናል። ዛሬም ደግሞ ተከታዩ የምናየው ፈላጊ ወድቋል በሚለው ነው። አሁንም ዘጸአት 4 እንደዚህ ይለናል። ዘጸአት 4:14 ላይ እግዚአብሔርም ሙሴን በሚዲያም ነፍስህን የሚሿት ሰዎች ሁሉ ሞተዋልና ተመልሰህ ወደ ግብፅ ሂድ አለው ይላል። ነፍስህን የሚሿት ሰዎች ሁሉ ሞተዋልና ተመልሰህ ወደ ግብፅ ሂድ። ይሄ ዓላማ ሂድ፣ ተቀመጥ፣ ና የሚለው እግዚአብሔራዊ ድምፅ ዝም ብሎ አይደለም፣ ለዓላማ ነው። ለእግዚአብሔር ዘላለማዊ ዓላማ ክንውን ያደርግ ዘንድ ሰዎችን በጊዜ ሂድ፣ ተሰወር፣ ተሸሸግ ይላል። ባለፈው ኤልያስንም ተሸሸግ ሲባል ከአካብ እንዴት እንደሸሸገው እንዴት ጌታ ኢየሱስ ከሄሮድስ እንደሸሸገ ደግሞ በወቅቱ ገብተው ስራውን ደግሞ እንዲፈጽም ተልኮ እንዲከናወን በጊዜው ደግሞ አካብን ተገለጥ ኢየሱስም ወደ ግብፅ ሂድ ሲባል አይተናል። እዚህም ጋር ሙሴን ደግሞ ስንመለከተው ነፍስን የሚሹ ሰዎች ሞተዋልና ተመልሰ ወደ ግብፅ ሂድ አለው እና ጥቂት ስለ ሙሴ ባግራውንድ ሁላችንም ስለምናውቅ ሙሴ ማን ነው ብለን ስንል ያው እንደምናውቀው በግብፅ ምድር የተጋዙ ዕብራውያን እስራኤላውያን በግብፅ በ430 ዓመት በባርነት ጊዜ በዛ በቆይታቸው ውስጥ ወንድ ሁሉ ይገደል በተባለበት ጊዜ ማለትም የዕብራውያን ፈርዖን የዕብራውያንን አዋላጅ ሴቶች ሴት ለመውለድ እንደደረሱ ዕብራውያን ሴቶች ለመውለድ እንደደረሱ ባያችሁ ጊዜ ወንድ ከሆነ ግደሉት የሚል ትዕዛዝ ለዕብራውያን አዋላጆች በደረሰበት በዚያን ጊዜ ነው ሙሴ የተወለደው እና ከመገደል አምልጦ በንጉሥ ቤት በትዕዛዝ አውጪው ወንድ ልጅ ሲወለድ ባያችሁ ጊዜ ዕብራውያን አርግዘው ወንድ ልጅ የወልዱ ባያችሁ ጊዜ እናንተ አዋላጆች ወንድ ከሆነ ግደሉት ብሎ ትዕዛዝ ባወጣበት በትዕዛዝ አውጪው ቤት ውስጥ እንዳደገ ታሪኩን እናያለን። እንዴት እንደተጣለ እናትየዋ መሸሸግ እስከምትችል እስከ 3 ወር ሸሸገችው። ከዛ በኋላ ስላልቻለች በወንዝ ዳር ጥላ የንጉሥ ልጅ ስትመጣ ካላጣችው ገላ መታጠቢያ እግዚአብሔር ሆን ብሎ ከውሃ ልታነሳው ወደ ንጉሥ ቤት ገብቶ ሊያድግ ለዓላማ የተወለደ ልጅ ነውና ንጉሥ ቤት በዚህ አጋጣሚ በሚመስል በዛም ሁኔታ የንጉሥ ልጅ የፈርዖን ልጅ ይዛው እንደገባች በዛም ደግሞ እህቱ ሁኔታውን ትከታተል ነበርና ጡት የሚያጠባልሽ ልፈልግልሽ ከዕብራውያን ሴቶች እንደሆነ አውቃለች። አዎ አለቻት። እናቱ መታ ደግሞ
ሞግዚት ሆና እንዳሳደገችው እንመለከታለን። እና አንደኛ በግብፅ ምድር ከተጋዙ ዕብራውያን ለመወለድ እንዲገደሉ ባያቸው ጊዜ ወንድ ቢሆን ግደሉት በተባለበት ሰዓት የተወለደ ወንድ ልጅ እንደሆነና ንጉሥ ቤት ገብቶ ያደገ መሆኑን እናያለን። ሌላው 40 ዓመት በንጉሥ ቤት ያደገና የግብጾችን ጥበብ ትምህርት የተማረ ነበረ። የግብጾችን ጥበብ ትምህርት በንጉሥ ቤት ገብቶ በ40 ዓመት ቆይታው ውስጥ የንጉሥ ማደጎ ልጅ ተብሎ የማደጎ ልጅ ሆኖ ጥበባቸውን ማለት ዓለማዊ ትምህርትን ሁሉ የተማረ ነበር። በዛ ውስጥ ደግሞ አሳዳጊው እናቱ በሚገርም ሞግዚት ሆና ጡት እያጠባች አሳደገችው። የእናቱን ጡት በአንድ በሌላ እግዚአብሔር መንገድ ሰጥቶ ይሄ ልጅ የጣለችው እናቱን ላምጣልሽ ብላ እህቱ አምጥታ እናቱ እያጠባች ጡት ስታሳድገው፣ በአንጻሩም ደግሞ ጡት ብቻ ሳይሆን የእግዚአብሔር የቃል ኪዳን ሕዝብ መሆኑን ዕብራዊ መሆኑን የኪዳን ሰው መሆኑን ጡት እንደምታጠባው ደግሞ አብራ እያጠባች የእግዚአብሔርን ቃል እየሰጠች ፊል እያደረገች ታሳድገው ነበር። የውስጥ ማንነቱ በእግዚአብሔር ቃል ትገነባው ነበር። እንደ ማንኛውም ግብፃዊ ብቻ ሆኖ አይደለም ያደገው። በዛ ቤት ውስጥ የሚገባውን የእግዚአብሔርን ቃል የሕጉን ቃል እና ዕብራዊ ማንነቱን እያስጠናች እያሳወቀች በእናቱ በኩል የእግዚአብሔርን የቃል ኪዳኑን ሕዝብ እንደሆነና ዕብራዊነቱን በአምላክ ቃል እንደ ጡት መግበዋለች። ጡቷን እያጠባች ደግሞ እግዚአብሔርን ቃል ምን ብለዋለች? መግበዋለች። ስለዚህ 40 ዓመት ፈርዖን ቤት ሲያድግ ግብፃዊነቱን ሳይሆን በእግዚአብሔር ቃል እንደ ኪዳን ሰው ታንጾ ነው ያደገው ማለት እንችላለን። እና ነፃ የማውጣት ቅባት እግዚአብሔር ከቀድሞውንም እስራኤልን ነፃ እንደሚያወጣ አስቦ እግዚአብሔር እሱ በሚወለድበት ዘመን ጠላትም በፈርዖን አልፎ ያንን ዘላለማዊ የእግዚአብሔርን እቅድ ልክ ሙሴ ሲወለድ ወንድ ሁሉ ምን ይሁን አለ? ይጥፋ አለ። ያ ሙሴ የሚወለድበት ዘመን ወንዶች እንዲገደሉ አዋጅ የወጣበት ምክንያትን ስናየው ሰይጣን ምን ያህል የእግዚአብሔርን ዘላለማዊ አጀንዳ እንዴት አርጎ ታርጌት አርጎ ለመዋጋት ወይም ለማስቀረት ጥረት እንደሚያደርግ ጌታ ኢየሱስም በአዲስ ኪዳን ልክ ሲወለድ የማዳኑ የመንግስቱ ወንጌል አዳኙ ዓለምን የሚያድን አዳኝ የሆነው ጌታ መምጣቱ ተፈልጎ ነው አይደለም። እሱም ብዙ የቤተልሔም ሕፃናት ያለቁት ግን እሱ እንዴት ሆኖ እንደወጣ ባለፈው አይተናል። እዚህም ጋር በእግዚአብሔር ዓላማ ሙሴ ነፃ ለማውጣት ከባርነት ህዝቡን ለመበጀት እግዚአብሔር ባቀደበት ገና በማህፀን ሳለ ገና በማህፀን አፍ ሲወለድ ገና አርግዘው ባዩ ጊዜ ወንድ ከሆነ ይገደል፣ ዋይ ወንድ ከሆነ በዛን ዘመን በሙሴ ዘመን የሚወለደው ታዳጊ ነበር፣ ነፃ አውጪ ነበረ። እስራኤልን ከባርነት ቤት የሚቤዥ ሰው ይወለድ ነበረ። ስለዚህ አቀነቀነ። ሰይጣንም በወቅቱ በጊዜው የሚወለደውን ሕፃን ታዳጊውን ለማጥፋት በጅምላ አብሮ ለማጥፋት ወንድ ሁሉ ምናለ ይገደል ባለበት ዘመን ብዙ ወንዶች ሊገደሉ ይችላሉ። ባይጻፍልንም ብዙ ወንዶች በቃ ለምን ይገደሉ ተብሏል። ግን ይሄ ልጅ እንዴት እግዚአብሔር አትርፎ ጭራሽ ትእዛዝ ሕግ አውጪው ቤት ውስጥ ልጁ እንዳደገ እንመለከታለን። እና ሲያድግ ደግሞ ግብፃዊነቱን ሳይሆን የያዘው እስራኤልነቱን ዕብራዊነቱን በውስጡ ደግሞ እግዚአብሔር ያስቀመጠውን እያደገ እናቱ ፊድ እያደረገችው ጸጋው ደግሞ የተመረጠበት ደግሞ የእግዚአብሔር ዓላማ በውስጡ እግዚአብሔር ያስቀመጠበት ዓላማ እናቱ ከምትመግበው ምግብ ጋር እያደገ 40 ዓመት ሲሞላው አንድ ጊዜ ወደ ውጭ ሲወጣ አንድ ግብፃዊና ዕብራዊ ሲጣሉ ያያል እና በሚገርም ሁኔታ ተረድቷል ማን እንደሆነና በዚህ ነው የምታውቁት አድሎ አድርጎ ግብፃዊውን ለምን ትመታዋለህ ዕብራዊውን ብሎ መጥቶ እንደገደለው እናያለን። አለ ጊዜው አለ ሰዓቱ ቀንቶ ለወገኑ ቀንቶ ምንም እንኳን በዕብራውያን ቦታና አካባቢ ባይሆንም ንጉሥ ቤት ፈርዖን ቤት እያደገ ማንነቱን
በደንብ ጠንቅቆ ስላደገ በውስጡ ያለው ቅናት፣ ነፃ የማውጣት ቅናት፣ ይሄ በቃ ያለውን የዕብራውያንን ሁኔታ አይቶ አለ ጊዜው ግን ለመናጠቅና ለመታደግ በራሱ ጊዜ በራሱ ሙከራ አደረገ። ያ ነገር ግን ስደት አመጣበትና ወገኖቹ አላወቁለትም፣ አላወቁትም። አንተ በእኛ ላይ ሹምና ፈራጅ ማን ታደርገናለህ? እሱ ቀንቶ ለወገኑ ብሎ ነው ያደረገው። በማግስቱ ደግሞ እርስ በርስ ወንድማማቹ ዕብራውያን ሲጣሉ አይቶ አንተ ለምን ወንድምህን ትገፋዋለህ ብሎ ቢለው ደግሞ አንተ በእኛ ላይ ሹምና ፈራጅ ማን አደረገ? ትላንት ግብፃዊውን እንደገደል ልትገለኝ ትፈልጋለህ? ኦ ለካ ይሄ ነገር ተሰምቷል ሲል ይሄ ነገር በፈርዖን ቤት ተሰምቶ ፈርዖን ሊገለው ፈለገ ይላል። ስለዚህ ምንድነው አማራጩ? መሰደድ ነበረበት። ሙሴ በዚህ ሁኔታ እያለ በምን ገባ? ወደ ስደት ገባ ማለት ነው። በዚህ ሁኔታ ሙሴ 40 ዓመት ከኖረበትና ካደገበት ቦታ በዚህ ሁኔታ ሲሰደድና ሚዲያም ወደ ተባለ ምድር ሲሄድ እንመለከታለን። በዚህ ምክንያት በወገኑ ቀንቶ ያለ ቀን ያለ ጊዜ የራሱን እርምጃ በመውሰዱ ስደት ሲመጣና ሲወጣ እንመለከታለን። 40 ዓመት በሚዲያም ምድር በዮተር ቤት ይቅርታ እረኛ ሆኖ የበጎች እረኛ ሆኖ 40 ዓመት በምድረ በዳ በሚዲያም እንደኖረ እግዚአብሔር ቃል ይነግረናል። እንግዲህ እግዚአብሔር ሙሴን 40 ዓመት በፈርዖን ቤት አሳደገው። የሁለተኛው 40 ዓመት ደግሞ በምድረ በዳ በሚዲያም ካህኑ ዮተር ቤት ገብቶ ዮተር ልጅ አጋብቶት ከዮተር ጋር ተጋብቶ ሚስት አግብቶ ልጆችን ወልዶ በሚዲያም ይኖር ጀመረ። የዮተር የከብት እረኛ ሆኖ ማለት ነው፣ በግ ጠባቂ ሆኖ ይኖር ጀመረ። እግዚአብሔር ግን ያንን የጠራበትን ዓላማ ስላልተወ አንድ መንገድ አመጣለት። ወደሱ ከሚዲያም ወደ እግዚአብሔር የሚቀርብበትን አንድ ነገር አመጣና በዛ መልኩ ሲይዘው እንመለከታለን። ምንድነው ያመጣው ብለን ስንል ምዕራፍ 3 ላይ ሙሴ የዮተርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻ በጎችን ነዳ። ወደ እግዚአብሔር ተራራ ወደ ኮሬብ መጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድድ ቁጥቋጦውን ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ ይላል። እግዚአብሔር ወደ ዘላለም ዓላማው ወደ ሙሴ ለመምጣት ሲፈልግ ምንድነው ያደረገው? በቁጥቋጦ መካከል እሳቱ ይነዳል። እሳቱ ግን ቁጥቋጦውን አላቃጠለው። ዋይ ይሄ ነገር አለ። ይሄ ታላቅ ራእይ ነው። ታላቅ ራእይ ነው። ወደ እግዚአብሔር የሚያስጠጋው ወደ ዘላለም ወደ ተወለደበትና ወደ አመለጠበት ወደ እግዚአብሔር አጀንዳና ራእይ ለማስገባት እግዚአብሔር በእንደዚህ አይነት ራእይ ተገናኘው። ሙሴም እግዚአብሔር ሲረዳው ላየው ራእይ ወደ ኋላ ሳይሆን ወደፊት ልሂድ አለ። እንዲህ አይነት ራእይ ይቻላል። ስለዚህ ወደዚህ ራእይ ልሂድ እርምጃ ነበር። ወካረገ ተራም ወዳየው ራእይ። ይሄ መንገድ ነው፣ ሰበብ ነው፣ መያዣ ነው። ወደ ዘላለም ወደ እግዚአብሔር ሐሳብ ሙሴን የሚይዝበት መንገድ ነው። ግን ሙሴም ለእግዚአብሔር ሐሳብ ተገቢ ምላሽ ሲሰጥ ነው የምንመለከተው። እንዴት ብትሉኝ ላሳየው ራእይ ለማየት ወካረገ። እግዚአብሔር ሲናገረን ወገኖቼ ወደ እግዚአብሔር ወዳየልን ሐሳብ መግቢያ መስመር ስለሆነ እርምጃ ይፈልጋል። እግዚአብሔር ወዳለው ማየት ብቻ ሳይሆን አየ። ቁጭ ብሎ ቁጥቋጦ በሳት ሲቃጠል አየ። ዛትስ የመጀመሪያው ፈርስት ነው። በቃ ይሄ የመጀመሪያ ደረጃ ነው። ኦኬ አይቶ ቁጭ ቢልስ ነው አይከናወንም ነበር። ካየ በኋላ ልሂድ አለ። ይሄ ታላቅ ራእይ ነው። በዛ በቦታው መሄድ አለብኛል። ቦታው ድረስ መሄድ አለብኛል። ማየት ቀጥሎ መሄድ፣ መራመድ፣ ወዳየው ራእይ መሄድ፣ ወዳየነው እግዚአብሔር ወዳሳየን ራእይ መሄድ። የዚያን ጊዜ
አየ። በቁጥቋጦ መካከል እሳት ሲነድድ ቁጥቋጦ ሳይቃጠል አየ። ማየት አንደኛው ነው። ሁለተኛ ደግሞ መሄድ ዋካ አደረገ፣ ሄደ። ይሄ ታላቅ ራእይ ነው አለ በቃ። ስለዚህ መሄድ ወዳየው ራእይ ወደ ቦታው መሄድ ነበረበት። ሄደ፣ ወደ ቦታው ሄደ። እንደዚህ ያልኩኝ ምን መጣብኝ? ነህምያ መጣብኝ። ነህምያ ቁጭ ብሎ አለቀሰ፣ ሰማ። የእስራኤልን ቅጥር መፍረስ፣ የአጥሮቹን መፍረስ፣ የህዝቡን ጉስቁልና፣ የአባቶች መቃብር መፍረስ ሰማ። ቁጭ አለ፣ አለቀሰ። ከዛ በኋላስ በንጉስ ፊት ሀዘንተኛ መስሎ ታየ። ንጉስ ምንድነው ፊት ሀዘንተኛ መስሎ ታየ? በቃ አባቶቼ መቃብር እንዲህ ፈርሷልና ለምንስ አልዘን አለ። ይሄ ልብ ሐዘን ነው እንጂ የፊት አይደለም ብሎ ከዛ በኋላ እግዚአብሔር ሞገስ ሰጥቶት በንጉሱ ፊት እጅ አሳላፊ ነበር። ወደ ቦታው ሄደ ይላል። ወደዛ ቦታው ድረስ ነው ሄደው። ወደዛ አጥሮ ወደ ፈር ቁጭ ብሎ እያለቀሰ አልተቀመጠም። ፈረሰ የአባቶቼ ያ የጥንቱ አጥሯ፣ የእስራኤል አጥር፣ የእስራኤል ቅጥር፣ የአባቶቼ መቃብር ያለበት ያ ቅጥር ፈረሰ። ቁጭ ብሎ አለቀሰ፣ ጾመ፣ ጸለየ። ከዛ በኋላ ወደ እርምጃ ነው ሄደው። ወዴት ነው ሄደው? እርምጃው ወደ ቦታው ድረስ ሄዶ ከዛ በኋላ አጥሩን ወደ መስራት ወደ ተግባር ደግሞ ተገለጠ። ይሄ አሁን ነው የሚመጣልኝ። እና ሙሴም አየ ራእዩን። ከዛ በኋላ ሄደ ነው የሚለው። ወደ ራእዩ ሄደ። ሲሄድ የሚገርም ነገር ነው። እንግዲህ ምን አለ እግዚአብሔር? እንደዚህ ይላል። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ በሩቅ ወዳየው ራእይ ሙሴ እንደመጣ ባየ ጊዜ እግዚአብሔር አያችሁ፣ ያሳያል። መሄድና መራመድ ወደ ቦታው ወደ ሁኔታው መራመድ ግን የኛ ፋንታ ነው። አሳየ ራእዩን። ከዛስ በኋላ ወደ መሄድ የሚለውን ነገር የሰው ድርሻ ነው። እንደመጣ አየ እግዚአብሔር እየገፋ በጉልበት አይደለም የሚመስለው። አየ። ከዛ በኋላ ወደዚህ ታላቅ ራእይ ሊሄዳል። ሊገናኙ ነው። የእግዚአብሔር ዘላለማዊ አጀንዳና ሙሴ ሊገናኙ ነው። በዮተር ቤት የወተርን በጎች እየጠበቀ መኖር ሊያበቃ ስለሆነ ስለዚህ ወሳኝና ወቅታዊ ፈጣን ምላሽ ሲሰጠና ያለን ላየው ራእይ ወዲያውኑ ኢሚዲየትሊ ወደ ቦታው ሄደ። እግዚአብሔርም ወደሱ እንደመጣ ባየ ጊዜ ይላል። ባየ ጊዜ ይችን አስመሩባት። ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ከዛ በኋላ በሙሉ ክፍሉን ስታዩ ግልጽ የሆነ ፊት ለፊት ከእግዚአብሔር ጋር ንግግር ጀመረ። ኦልሞስት በዚህ ሰዓት ነገሩ አልቋል። የሙሴ ታሪክ እዚህ ጋር ከ80 ዓመት በፊት እግዚአብሔር በሙሴ ላይ ያቀደውን እቅድ ሊፈጽም ተነስቷል። ምንም እንኳን ሙሴ 40 ዓመት በፈርዖን ቤት ኖሮ እንደገና ደግሞ ባልተገባ ጊዜ በሰራው ነገር ወደ ስደት ሄዶ 40 ዓመት ከኖረበት ቦታ እግዚአብሔር መልሶ ፈርዖን የሚፈልጉ ሁሉ ምን ብሏል? ጠፍተዋል። ሙሴ አሁን ዘላለማዊ የሆነው የደህንነት እስራኤልን የመቤዠት የመዳን ዓላማዬ አንተ ነህ። ሌላ ሙሴ የለኝም፣ አንተ ነህ። አንተኑ ነው መልሼ ወደዛ ምልከው። ፈርተህ ሸሽተህ የወጣህበት ነገር ምን አይልም። አትፍራ፣ አትስጋ፣ የለም ሞቷል። ሂድ ተመለስ፣ አትፍራ፣ አትስጋ፣ ሂድ። ያ የመጀመሪያው የወጣህበት አስፈርቶ የወጣህበት ነገር ድምጥማጡ ጠፍቷል አለ። በቃ ዲስሚስ ፋይሉ ተዘግቷል። ስለዚህ ምን በል ና ተመለስ ወደ ዓላማዬ ወደ ፍጻሜ ብሎ ምን ፈጠሩ? ብዙ ክርክር ፈጠሩ። ብዙ ክርክር፣ እኔ ኮልታፋ ነኝ፣ እኔ እንደዚህ ነኝ፣ እንዴት እችላለሁ፣ እንዴት ይሄ ብዙ ንግግር እዛ ውስጥ አልገባም። ተነጋገሩና መጨረሻ ላይ ግን ቅድም ያነበብኩት 4:19 ላይ ከተነጋገሩ በኋላ ምን አለ እግዚአብሔር ሙሴን በምድያም ነፍስን የሚሿ ሰዎች ሁሉ ሞተዋልና ተመልሰ ወደ ግብጽ ሂድ። ሙሴም ሚስቱንና ልጆቹን ወሰደ፣ በአህያ ላይ ማስቀመጣቸው፣ ወደ ግብጽም ሀገር ተመለሰ ይላል። በቃ አያችሁ፣ ራእዩን አየ። ከዛ ወደ ታላቁ ራእይ ዋካ አደረገ፣ ሄደ። እግዚአብሔርን መምጣቱን ባየ ጊዜ ንግግር ጀመረ። እንኳን መጣህልኝ ሙሴ፣ ወደ ዘላለም ጠብቀው ወደ ነበረው አንተ ወደ መጣህበት ወደ ተወለድክበት ወንድ ልጅ ይገደል
ብሎ ፈርዖን አዋጅ ባወጣ ጊዜ ከመገደል አስመልጬ በፈርዖን በራሱ ቤት እንድታደግ አድርጌ ለዓላማዬ የመረጥኩ ነፃ አውጪ ታዳጊ ባሪያዬ ሙሴ ሆይ ወደዛ ዘላለማዊ ሀሳብ ልከት ስለሆነ እንኳን መጣ። ስለዚህ አሁን የዮተር እረኛ የምጠብቅበት በትርክን አምጣለና በትሩን አለማመደው። የተአምር በትር አድርጎ ቀባው፣ አለማመደውና ይችን በትር ይዘ ወደ ግብጽ ብቻውን አላከው። በትሩን ይዞ ሄደው በግብጽ ደግሞ በምድያም ደግሞ የኖረው ያገባው ልጆቹ ሚስቱን ይዞ ነው በቃ የወጣው። ያፈራቸውን ልጆቹን ሚስቱን ይዞ በትሩን ይዞ ወደ ሂድ ወደ ተባለው ተመለስ ወደ ተባለው ወዴት መጣ? ወደ ግብጽ መጣ። ወደ ግብጽ ሂድ ነው የተባለው። ወደ ግብጽ ሲመጣ እንመለከታለን። የሚገርም ነው። ያለ ወቅቱ ያለ ሰዓቱ ምንም እንኳን ወጥቶ 40 ዓመት በሚዲያም የተቀመጠበት ጊዜ ቢኖርም አበቃ። አሁን የሚዲያም ዘመን የሚዲያም ኑሮ አበቃ አለ። በቃ ሙሴ ከመወለድ ከእትብት መቆረጥ ጀምሮ ያ አዋጅ ያወጀብህ ገና ከሆድ ያለህ ሳትወጣ አዋጅ አውጆብህ የነበረው ያን የሞት አዋጅ ያስመለጥኩ እኮ ለዚህ ነው። ለተጠበቀ ላልተፈጸመ ዓላማዬ እኮ የጠበቅኩ ሙሴ። በሚዲያምማ ዘመንክንና ኑሮህን እንድጨርስ አይደለም። ተወለደ፣ ወለደ፣ አገባ፣ ወለደ፣ ከብት ጠብቆ ኑሮውን ኖረ፣ በዚህ አለቀ አይደለም። ያንተ ታሪክ መደምደሚያ ሌላ ምዕራፍ አለ። በሚዲያምም አይደመደምም፣ ሌላ ምዕራፍ አለ። ስለዚህ ነው ጌታ ኢየሱስም ግብጽ የሽሽት ጊዜ እንጂ የመኖሪያ አይደለም። ታሪክ አለ። በኢየሩሳሌም ግባ ሲባል በኢየሩሳሌም የሚሰራ ኢየሩሳሌምን በትምህርት ሞልቶ ዓለሙን በወንጌል የሚለውጥ የማዳን ስራ ነበር በኢየሱስ። በተለይ በዚህ በአዲስ ኪዳን በክርስቶስ ኢየሱስ ፈጽሞ በመስቀል ዓለምን እግዚአብሔር በክርስቶስ ወደ አስታረቀበት ዘላለማዊ ስራ ኢየሱስን ለማምጣት ግን ሲወለድ አብሮ በጭጭነትና በለጋነት ሊገለው ካለው ነገር አስመልጦ በግብጽ አሸሸው። ከዛ በኋላ ከግብጽ ነው አለው። ሙሴንም ዘወር አደረገ። ከዛ ከምድያም ናግባ ሆነ አለው። ለምን የትድግና ከባርነት ቤት ህዝቡን የምትታደግበትን ማዳንና ትድግና ባንተ እጅ አድርጌያለሁ፣ ውጣልኝ አለው። በቃ ውጣልኝ። ዛሬ እንደ ሙሴ ከመወለድ ጀምሮ ከትብት መቆረጥ ጀምሮ ጠላት ሰይጣን ባንተ ያለው ባንቺ ያለው የእግዚአብሔር ዓላማ የማዳኑን የወንጌል ስራ ትድግና ያለውን አመራር ያለውን በመንፈስ ቅዱስ መሪውን በቤተ ክርስቲያን ባንቺ በሚሰራው ለእግዚአብሔር ስራ ለመንግስቱ ስራ ክንውን ብቃት እንዳይኖረው ወይም ለጥሪህ እግዚአብሔር አንተን ለጠራ ለለየበት ዓላማ ፍጻሜው ባንተ እንዳይደመደም ከመወለድ ጀምሮ ባንተስ ላይ ያወጀው አዋጅ ያሳደደው ማሳደድ ጠላት ያቀደብህ እቅድ ይኖር ይሆን? እግዚአብሔር ባንተ ላይ ባለው ዓላማ ላይ ጠላት ኢላማ አድርጎ ዓላማውን የእግዚአብሔርን ዓላማ ኢላማ አድርጎ ያቀደብህ ገና ሳትወለድ ጀምሮ የታቀደ እቅድ ይኖር ይሆን? ቁርጥህን እወቅ። አይፈርስም፣ አይበላሽም ያ ነገር። እግዚአብሔር በሙሴ ላይ ያለውን ዓላማ እንዳከናወነ ዛሬ እኔና እናንተም እንዲሁ በእኔና በእናንተ ላይ እግዚአብሔር ከሰማይ አጀንዳ ጽፎ እኛን ከማህፀን ጀምሮ ከመወለድ ጀምሮ ዛሬ ላይ ካደረሰ ዛሬ ባልተፈጸመ አጀንዳው ላይ እግዚአብሔር ስራውን ሊያስፈጽም ነው። አልፈ ሄደ ቅድም እንዳልነው አልፎ ሄደ። ከመካከላቸው ድንጋይ ጭጭ ከሚያደርግ ነገር አልፎ በመካከላቸው ሄደ። ለምን? ያልተፈጸመ ስራ ስለነበረ መስቀሉ ላይ ተፈጸመ ብሎ ነፍሱን የሚፈጽምበት ጊዜ ስላልደረሰ ማለፍ ነበረበት። አያችሁ፣ በጊዜው ነው እግዚአብሔር በቃ የሚያደርገውን ነገር የሚያደርገው በጊዜው። ባለፈው ለዚህ ነው እግዚአብሔር በነገሩ በጊዜ ሁሉ ነገርን በጊዜ ሁሉ ውብ ያደርጋል። ነገር በእግዚአብሔር ጊዜ ሰሌዳ ውስጥ ነው ያለው። በቃ ለመወለድ ጊዜ አለ፣ ለመሞት ጊዜ አለ። በመካከለኛው ጊዜ ውስጥ ደግሞ እግዚአብሔር የራሱን አጀንዳ
በጠራው ሰው በመረጠው ሰው በየትኛውም አጋጣሚ መከራ ቢኖር አውጥቶ ሐሳቡን ይፈጽማል ማለት ነው። ስለዚህ ራእይህ፣ ህልምህ፣ የእግዚአብሔር ጅምር ባንተ እንዳይፈጸም ባንቺ እንዳይፈጸም ጠላት የተዋጋ የዘመኑ ሙሴ በአንተ ላይ ያለው የእግዚአብሔር አጀንዳ እንዳይፈጸም የእግዚአብሔር ዓላማ አንተን ኢላማ አድርጎ ነገሮች እንዳይከናወኑ ከመወለድ ጀምሮ ነገሮችን እያበላሸ ከመስመር እያወጣ በአንተም ላይ አለጊዜው የሰይጣን ዓላማ ብቻ አይደለም ዓላማ ይዞ ያሳደደው። እዚህ ጋር ሙሴ አለጊዜው ወጥቶ ለስደት የዳረገው አለጊዜው ወጥቶ የሰራው ስራ ነው። እንደዚህ አይነት ችግሮች በሰው ህይወት ላይ ዛሬም ሊገለጡ ይችላሉ። አለእግዚአብሔር ጊዜ መውጣት ያስመታል እና ሆኖም ግን ጊዜው እንኳን ቢረስምም እግዚአብሔር ምትክ የለውም ከሙሴ ውጭ። እግዚአብሔር ምትክ የለውም ከዮናስ ውጭ። ዮናስን ሰው አጥቶ አይደለም አሳ ነባሪ ሆድ ውስጥ ባህር ውስጥ ገብቶ ከገባበት ገብቶ አውጥቶ በንስሐ እንዲመለስ አድርጎ ዮናስን ከአሳ ነባሪው ከአውሬው አፍ ውስጥ ባህር ውስጥ ከተዋጠበት ከአውሬው አፍ ውስጥ የብስ ላይ መጥቶ ተፍቶ እንደገና ወደ ነነዌ እንዲሄድ ያደረገው እግዚአብሔር በዮናስ ላይ ያለውን ዓላማ መለወጥ ስለማይፈልግ ነው። እግዚአብሔር እንደ ሰው አይለዋወጥም። እንደ ሰው ወረት አያውቅም። ጠራህ አይደል? አንተ ከመስመሩ ስትጠፋበት በመስመር ውስጥ እንድትገባ ብዙ እድል ይሰጣል። እግዚአብሔር በጣም ቸር አምላክ ነው። ሙሴን ፈለገው የት ድረስ? ወረደበት ሚዲያም ድረስ። እዛ ድረስ ሄዶ በቁጥቋጦ ውስጥ እሳት እየነደደ እንዲያየው እንዲፈልገው አደረገ። በቃ አያችሁ፣ ከዛ ጋር ተገናኛኙና በላለው በቃ መነጋገር ጀመሩ። መታዘዝ ጀመረ ሙሴ። ከዛ በኋላ ቦታው ድረስ እንዲሄድ ሲያደርገው ነው የምንመለከተው። እግዚአብሔር አይተው እንደገና እግዚአብሔር ጥሪ እንዳቀረበለት ዛሬም አንተን ከብዙ አደጋና ሞት አስመልጦ እንደ ሙሴ ያሳደገ ለዓላማው የኪዳኑ ሕዝብ እንደ ሙሴ ከብዙ ነገር አስመልጦ ከሞት ከመሰለ ነገር በረሃ ውስጥ የራስክን ቢዝነስ የራስክን ስራ ጀምራ ሊሆን ይችላል። እሱ የራሱን ቢዝነስ ጀምሯል። ከዮተር ጋር ጋብቻ ፈጽሟል። ጋብቾች ሆነዋል። ቢዝነሱን ጀምሯል። የሱን በጎች ማገድ ጀምሮ የሱን ልጅ አግብቶ መውለድ ጀምሯል። በቃ ወለደ ኖረ። በቃ በዛ ማለቅ ይችል ነበር። ኖ ከተመቻቸበት ሁኔታ እንደገና አስቦ አወጣው። ውጣ አለው። በቃ ሂድ ጠራሁ። ቦታ ተደናቅፎ አይቀርም። ያንተ ነገር ተሰናክሎ አይቀርም። በአንተ ዘንድ ያለኝ ዓላማ እስራኤልን ከ430 ዓመት ከግብጽ ባርነት ቤት መናጠቅ ማውጣት መታደግ ነው። ሂድ ብሎ ሲልከው ነው የምናየው። ስለዚህ በሚዲያ ባለው ኑሮ ሙሴ አልተወሰነም። የሚዲያም ኑሮ ወስኖ አላስቀረው። ወልጃለሁ፣ ተዛምጃለሁ፣ ተጋብቻለሁ፣ ፍሬ አፍርቻለሁ፣ በዚህ ስራ አለኝ። ሚዲያም በቃ ለኔ ባለ ልጆች ባለ ቤተሰብ ባለ አማች አድርጎኛል ብሎ በሚዲያም ባለው ነገር አልተወሰነም። በቃ ውልቅ ነው ያለው። በቃ 40 ዓመት ኖሯል፣ ተጋብቷል፣ ተዋልዷል፣ የራሱ ነገር አለው። ግን እግዚአብሔር ሲመጣ ደግሞ ብድግ ብሎ ነው ሄደው። አልተወሰነም። በሚዲያም ኑሮ አልተወሰነም። ስለዚህ ወደሚነደው እሳት በተጠጋ ጊዜ እግዚአብሔር አነጋገረው። ምን እንደሚያደርግ ግብጽ ወርዶ ምን እንደሚያደርግ ታምራትን ድንቅን በትርን እያሳየው ካለማመደው በኋላ ዳግመኛ እግዚአብሔር ቀብቶና ሾሞ ወደ ግብጽ ላከው። ከሚዲያ ወደ ግብጽ ተመለሰ። ህዝቡን ከግብጽ ባርነት ቤት በድንቅ በተአምር ነፃ በማውጣት 40 ዓመት ምን አደረገ? ደግሞ 40 ዓመት መራው። 40 ዓመት ምን አደረገው? ህዝቡ መራው።
መቃወሚያ ነበረ። በድንቅና በተአምር ያገለግለኝ ዘንድ ሕዝቤን ልቀቅ ይልሃል እያለ ፈርዖንን በዛ በትር በ10 ተአምራት 10ኛው ተአምራት የግብፅን በኩር መጥቶ እስከሚለቅቅ ድረስ በኃይለኛ ደግሞ ቶሎ በእጅ እንደሚለው ነግሮታል። ቶሎ እንደማይለቀው አስቀድሞ እኔ ግን ካንተ ጋር ሆናለሁ። ቶሎ ግን በእጅ አይለውም ነበር። ቶሎ ግን አይለቅም ነበር። እውነትም በ10ኛው ተአምር ነው በዛ በትር እግዚአብሔር ተአምር እያደረገ አስለቀቀ ህዝቡን እግዚአብሔር። ስለዚህ የእግዚአብሔር ሰው የዘመኑ ሙሴ ሆነ የዘመኗ ሙሴ ሆነ ወይም ሆነሽ ለዘመኑ እግዚአብሔር ስራ የተመረጥሽ ለዘመኑ እግዚአብሔር ስራ እግዚአብሔር የጠራሽ ቅድስት ቤተክርስቲያን ሆይ ወደ እግዚአብሔር ተልኮ ወደ ወንጌሉ ወደ ማዳኑ ስራ ተመለሺ እንመለስ። እግዚአብሔር ወደ አለው ሁኔታዎች ግን ካለው ነገር አውጥተው ወደ ሌላ ምዕራፍ ቢከቱንም ተመልሶ እግዚአብሔር ወደ ዋናውና ወደ መጀመሪያው ምዕራፍ ሊያስገባ ስለፈለገ ምዕራፉና ደግሞ የመጀመሪያው ሐሳቡ እስራኤልን ከግብጽ ባርነት ማዳን ነበርና ዛሬም የእግዚአብሔር ተልኮ ወንጌል ነው። ሚሽናችን ሰውን ከሞት ከኃጢአት ከሰይጣን ባርነት አርነት ማውጣት ወደ እግዚአብሔር መንግስት ስራ ውስጥ ወደ ጥሪ ተመለስ ነው። ከሚዲያ መንደር ዘመን ውጣ። ከሚዲያ መንደር ዘመን ውጣ። ተመችቶኛል ብለህ ሚዲያው ከዮተር ከካህኑ ጋር ተጋብቶ እንደተዋለደና በዛው የሱ ስራ በዛን ጊዜ ስራ ነው። ከብቶች መጠበቅ በቃ እረኝነት ስራ ነው። ከረኝነት ነው። ዳዊትም እንኳን በአባቱ ቤት እንኳን አባቱን በጎች የሚጠብቀው ነበር። ዳዊት ከረኝነት ነው የተቀባው። ይሄም ሰውዬ የካህኑ የዮተር እረኛ ሆኗል። ኦልሬዲ ስራ ይዟል ማለት ነው። ስለዚህ ከዛ ሁኔታ ከሚዲያም ኑሮና ከሚዲያም ዘመን ምን በል ውጣ ነው። ከተመቻቸህበት ከተዋለድክበት ከተጋባበት ስራ ከምትሰራበት ተጠርተህ ያለ የዘመኑ ሙሴ ጥሪህን አስብ፣ ጥሪህን አስተውል። በራስክም ሆነ እነሆ ሰይጣን በፈጠረው ምቹ ሁኔታ ከመስመሩ ወጥተህ ወደ ምድረ በዳ ፈቀቅ ብለህ በቃ ወጥቻለሁ ከእግዚአብሔር ፈቃድ ሐሳብ፣ ስለዚህ የራሴን ኑሮ መርጬ እኖራለሁ ብትል አይሆንም። ተመለስ ወደ ተልኮ ነው። ተመለስ ወደ ተልኮ። ዛሬም እግዚአብሔር የሚያድነው የማዳን ትግልና ያለው የወንጌል ስራ ስላለ ያውም በክርስቶስ ኢየሱስ ያውም በደም ሆነ ቤዛነትን ባገኘንበት ድነን የዳንበትን ወንጌል ልንሰብክ የተጠራ ለዚህ ልዩ ተልኮ የተጠራን የዘመኑ ሙሴዎች ስፍራችሁን ያዙ። ከሚዲያም ሰፈር ውጣ፣ ከሚዲያም መንደር ውጣ ነው። ሚዲያም የሽሽት ጊዜ መቀመጫ እንጂ መኖሪያ አይደለችም። ግብጽ ለጌታ ኢየሱስ ተሸሸባት እንጂ መኖሪያው አልነበረችም። ተመልሷል ወደ ኢየሩሳሌም። ዛሬም በሚዲያም ውስጥ ተጋብተህ ተዋልደህ ኑሮህን እየመራህ ያለ ግን የእግዚአብሔር ነገር ባንተ ዘንድ ያለ ጥሪ አለብህ። እግዚአብሔር በውስጥ ያስቀመጠው ነገር አለብህ። ሁኔታዎች ፈንቅለው ከዛ ነገር አውጥተዋል። አሁን ግን እግዚአብሔር ዓላማውን አይስትም፣ ፈቃዱን አይለቅም፣ አይተውህምና ሙሴን ያልተወ ብዙ አባቶችን ያልተወ እነ ዮናስን ያልተወ መልሶ እግዚአብሔር ወደ ስራው ሊከት ይፈልጋል። መልሶ ወደ ሐሳቡና ወደ አጀንዳው አንተን ነው ይፈልገው። ስለዚህ የሽሽቱ የፈርዖን ዘመን አበቃ። ነፍስን የሚሿት ሞተዋልና ተመለስ ወደ ግብጽ ተመለስ። ወደ ምክንያት ያደረካቸው ምክንያቶች የሉም ነው የሚለው። ዛሬ የተለያየ ምክንያቶችን ድርድረን ከእግዚአብሔር ሐሳብና አጀንዳ ውስጥ ወጥተን ወደዛ ለመመለስ ምክንያቶች አይሰሩም፣ ሞተዋል። ኦልሬዲ ዛሬ ሸሽተህበት ከእግዚአብሔር አጀንዳና ዓላማ የወጣህባቸው እነኛ ምክንያቶች አይሰሩም፣ ሞተዋል። በቃ ልክ በግብጽ የሙሴ ነፍስ የሚፈልጉ እነኛ ከእግዚአብሔር ዓላማ ህዝብን ከመታደግ ቀጣይ ስራ ያወጡት ምክንያቶች እነኛ ምክንያቶች እግዚአብሔር ለራሱ ዓላማ ሲል አጥፍቷቸዋል። ምክንያቶችን ተቀባይነት የላቸውም። ከዚህ በኋላ ሂድ ግባ እያለ ሲናገረው እንመለከታለን። ለምን በዚያ ጽዋው የሞላ የህዝቡን መከራ ያየ አምላክ ነው ይሄንን የሚለው። በዛ ምድር በግብጽ ውስጥ ያለው ያ
ያ የቀናለት ህዝብ ማለት ነው። ያ ቀንቶ ወጥቶ ያለ ጊዜው መጥቶ የጣለለት ያን ያህል እግዚአብሔርም እናቱ አጥብተው ታንጾ ያደገበት ቅናቱ ውስጡ የገባበት የቃል ኪዳኑ ህዝብ ዛሬ ጽዋው ሞልቶለታል። ጽዋው ሞልቶለታል። እንደዚህ ነው የሚለው፣ ጽዋው ሞልቶለታል። በአምላኩ ታይቷል። አንድ ሁለተኛ ምን ይላል? በግብጽ ያለው የህዝቤን ጩኸት በግብጽ ያለው የህዝብ ጩኸት በእግዚአብሔር ጆሮ ተሰምቶለታልና ለዛ መልስ አንተ ነህ ሙሴ። ህዝቡ በግብጽ ምድር ላለው መከራና ከመከራው የተነሳ ወደ እግዚአብሔር ለጮኸው ጩኸት መልሱ አንተ ነህ። እኔ ከሰማይ አልወርድም፣ ግን ወርጄ ባንተ ነው መሰራው ብሎ ነው ሙሴን እኮ የሚያገናኘው። እግዚአብሔር እኮ እንደዚህ፣ እግዚአብሔር እኮ አምላክ ነው። እግዚአብሔር እኮ የሚሰራው ስጋ በለበሰ በእኛ ነው። ስለዚህ የህዝቤን ጩኸት ሰምቻለሁ፣ የህዝቤን መከራ ስቃያቸውንም ይላል። ስለዚህ ስቃያቸውንም ደግሞ አውቄያለሁ። ስለዚህ አድናቸው ዘንድ እወርዳለሁ። አያችሁ እግዚአብሔር ሲወርድ ማንን እንዳለ? እግዚአብሔር አለ በግብጽ ያለውን የህዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸው የተነሳ ጩኸታቸውን ሰማሁ፣ ስቃያቸውንም አውቄያለሁ። ከግብፃውያንም እጅ አድናቸው ዘንድ ከዚያችም አገር ወተትና ማር ወደምታፈሰው አገር ወደ ሰፊቱ ወደ መልካሚቱ ምድር ወደ ከነዓናውያን፣ ወደ ኬጢያውያን፣ ወደ አሞራውያን፣ ወደ ፈሪዛውያን፣ ወደ ኢዋውያን፣ ወደ ኢያቡሳውያን ስፍራ አወጣቸው ዘንድ ወረድኩ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ መጣ፣ ግብፃውያን የሚያደርጉባቸውን ግፍ ደግሞ አየሁ። ስለዚህ አሁንም ና ህዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ። በቃ ይሄ ነው። ስለዚህ እግዚአብሔር በዛ ምድር ያለውን የህዝቡን መከራ አየ። ከመከራው እና ከስቃዩ የተነሳ ጩኸቱን ሰማ። ስቃዩን አየና ወረድኩላቸው። ምን ላደርግ? ላወጣቸው ወደ ተስፋይቱ ወደ ተናገርኩላቸው ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ ወደ ተናገርኩላቸው ወደ አባቶቻቸው ተስፋ ወደ ገባሁላቸው ወደ ቃል ኪዳኑ ማርና ወተት ወደምታፈሰው ወደ ከነዓን ምድር ወደ ቃል ኪዳኑ ምድር ላስገባቸው ወረድኩ። ወረድኩ ደግሞ አንተን ነው የምፈልገው፣ አንተን ነው እንዳትገደል። ወንድ ይገደል ብሎ ፈርዖን ትእዛዝ ሲያወጣ ከመገደል ቀን ያወጣው እኔን እንድትታዘዝና እኔን እንድታገለግል ይህንን የዚህ ህዝብ እንባ መልስ እንድትሆን ነው። የእንባው መልስ የህዝቡ የጩኸት መልስ የእንባው መልስ እንባው መታበሻው አንተ ነህ ሙሴ። የእንባው መታበሻ አንተ ነህ። የህዝቡ ጥያቄ መልስ አንተ ነህ። ስለዚህ በሚዲያም አንተ እየወለድክ ከወተር ጋር ተጋብተህ የራስህን ኑሮ መኖር አበቃ። የሚዲያም ኑሮ የምትፈራው የምታመጣው ምክንያቶች ሁሉ ውድቅ ናቸው። የሉም የምትላቸው ነገሮች በግብጽ የሉም። ውረድና ምን በል ህዝቤን ነፃ አውጣ። ለዚህ ነው በቃ እና ህዝቤን የእስራኤል ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ዛሬም ከጨካኙ ከሰይጣን ከዲያብሎስ ከአስገባሪው እጅ ህዝብን በመታደግ በወንጌል እውነት እግዚአብሔር ለይቶ የጠራችሁ ለዚህ ምልክት ይሆን ዘንድ ለዚህ እግዚአብሔር ለይቶ ዛሬም አሁን እንዲህ እንደ ቃሉ እንደ ሙሴ እኛን የሚናገረን ሰዎች ማረጋገጫዬ ምንድነው ብለን ብንል ወደ መስቀሉ ወደ ጌታ ፊት በመቅረብ ከሱ ጋር መነጋገር ብቻ ነው መፍትሄው። ሙሴ ያንን የዘመናቱን እግዚአብሔር ያቀደለትን እቅድ ለማከናወን የመጣው ምንድነው? ወዳየው ራእይ ተጠጋ፣ ሄደ። እግዚአብሔር በይበልጥ ወደሱ በመጣ ባየ ጊዜ መነጋገር ጀመሩ። ሁለቱ ባለ ራእይ ሰጪው እግዚአብሔርና ራእዩን ፈጻሚው ሙሴ ሁለቱ ተገናኙ። በየት? በቁጥቋጦ እሳት ስር። ዛሬ እኔና እናንተ የት ነው የምንገናኘው? በመስቀሉ ስር። መስቀሉ ስር ሆነ ተናጋሪው እግዚአብሔር በእኔና በእናንተ ዛሬም በወንጌል አጀንዳ በማዳን ወንጌል ዛሬም በዚህ ዘመን በሰይጣን አገዛዝ መከራ የበላ ቀይ ዶሮ አምጪ፣ ጥቁር ዶሮ አምጪ፣ ነጭ ዶሮ አምጪ፣ በብዙ ሰይጣናዊ አገዛዝ በሰይጣን ቀንበር ስር የተገዛ በሱስ የተገዛ በጣዖት የተገዛ በብዙ ባርነት በእግዚአብሔር ሳይሆን ቀንበር ገብቶበት እግዚአብሔርን ሳይሆን ሰይጣን ገዝቶት ሰይጣን እያስመለከው ላለው
ደግሞ መጨረሻው ሲኦል ለሆነ ለዚህ አንተ ነህ የምትታደገው፣ አንተ ነህ የምታወጣው። አንቺ ነሽ ቤተክርስቲያን ወደ ተልእኮሽ ግቢ። በዓለም እንደ ሚዲያም አድርገን ዓለምን ብናያት በዓለም ውስጥ ተዋልደን ተጋብተን የተለያየ ንግድ የተለያየ ስራ ይዘን ለራሳችን ተመቻችተን ልንኖር ብቻ አልተጠራንም። ያ ጊዜያዊ ነው። ያ የመሸሻ ያ የመዘጋጃ የመሰልጠኛ ጊዜ ነው። አሁን ግን ውጣ ካለህበት ምቾት፣ ከዓለም ውጣ፣ ከዓለም ውጣ። ሚዲያምን እኮ ስናይ እኮ ለእስራኤል እኮ ምቹ አይደለም። ሚዲያምን እኮ ስናይ እኮ እስራኤልን የሚያጠቁ ብዙ የግመል ብዛት ቁጥር የሌለው ግመል ይዘው ነው ቡቃያቸውን ሲያደርጉ የነበሩት። እግዚአብሔር ጌዲዮንን አስነስቶ ነው እኮ። የሚገርም እኮ ነው ወገኖቼ። ናውጣ ናውጣ ሲል ካለበት ጌዲዮን ራሱ አሁን መጣ። ጌዲዮን ራሱ ናውጣ ነው ያለው። ለምን? በሚዲያ ቢጠቁ በነበረ ጊዜ እሱ ራሱ ተጠቂ ነበር። በምን? በስንዴ በወይን መጥመቂያ ስንዴ ይወቃ ነበር። በጉድጓድ ውስጥ ተቀምጦ ስንዴ የሚወቃ ገበሬ ያለ እንዴ? ከፍርሃቱ የተነሳ ነው። መጀመሪያ ነፃ አወጣው እሱ። መጀመሪያ ጌዲዮንን ነፃ አወጣና ከዛ በኋላ ና ሚዲያምን መታ አለው። በቃ እንደ አንድ ሰው አድርጎ መታ። ድንኳኑን ገለበጠ። እስራኤልን ከሚዲያም 7 ዓመት ከተገዙበት ፍሬያቸውን ልቅም አድርገው ቡቃያቸውን ንቅልቅል አድርገው ርምርም የሚያደርጉትን እነሱን ምን አደረገ? አወጣው። ከየት አወጣው? ከጉድጓድ ወደ ሚዲያምን ወደሚጥልበት እስራኤልን ነፃ ወደሚያወጣበት ትድግና ውስጥ ከተተው። ጌዲዮን ደግሞ ከሚዲያም ሙሴን ደግሞ አወጣና ወደ ግብፅ ሆኖ ከግብፅ ከባርነት እጅ እስራኤልን ነፃ ወደሚያወጣበት ትድግና አገልግሎት ውስጥ ከተተው። ዛሬ ሰይጣን ባሪያ አድርጎ ያስገበረው ሕዝብ በብዙ ነገር አታሎ በብዙ ነገር ገዝቶት ያለው ሕዝብ ዓለማችንን በምን መልኩ እንደገዛው በዚህ መጨረሻ ዘመን የጌታ መምጣት በደረሰበት ጊዜ ሁሉን ወደ ሲኦል ወደ ራሱ ወደ ዘላለም ፍርድ ወደ ሞት ሊነዳ ሰይጣን በብዙ መንገድ ብዙ ስልቶችንና መረቦችን ዘርግቶ እያጠመደ ባለበት በዚህ ጊዜ ቤተክርስቲያን ተልኮሽ የማዳን ስራ ወንጌል ነው። የመንግስቱን ወንጌል የማዳኑ ስራ እኔና እናንተ ትተን በራሳችን ጉዳይ ተጠምደን በልጅ መውለድ፣ በትዳር፣ በስራ፣ በንግድ ራስን ብቻ ትርፋማ በሚያደርግ ነገር ተጠላልፈን ያለንበት ኑሮ ካለህበት ኑሮ ቁጣ ውጭ። አስብ ተልኮህን፣ አስብ መጠራት ግን ለምን ዋንጫው ሞልቷል። አሁን በቃ የግብፅ ባርነት ጊዜ ህዝቡ በአንድም በሌላም ያለቅሳል። ቀንበር ውስጥ ያለ ህዝብ ስለማይመቸው ያለቅሳል። እግዚአብሔር በማያውቅበት መንገድ ያለቅሳል። ለዚህ መድኃኒት የሆንሽው መድኃኒቱን ይዘሽ አንቺ ነሽ፣ አንተ ነህ፣ እኔ ነህ። ከጨካኙ ከሰይጣን ከዲያብሎስ ካስገባሪዎች ህዝብን ለመታደግ በወንጌል እውነት እግዚአብሔር ለይቶ የጠራን ከብዙ ሞት አዋጅ ያስመለጣችሁ ለዚህ ቀን ነው፣ ለዚህ ጊዜ ነው። የህዝብን ጉስቁልና የህዝብን የዘላለም ሞት ለማዳን ነው ጌታ ኢየሱስ የመጣው። እኛን ለማዳን ነው የመጣው። እኛ የዳንን የተፈታን ደግሞ ምን መሆን አለብን? የማዳንን መንግስት የወንጌሉን ስራ ለመስራት ጥሪያችንንና ተልኳችንን መስመር ውስጥ መግባት እንዳለብን ነው። አስቴርን ምንድን ነው ያላት? መርዶክዮስ አይሁድ ሁሉ ሊጠፉ ባለበት ጊዜ እግዚአብሔር አስቀድሞ ንግስት አስቴርን አውጥቶ ይችን ምርኮኛ ምንም በምንም ሁኔታ የንጉስ ሚስት ሆና የንጉስ ዘውድ ልትጭን የማይገባትን አስቀድሞ እግዚአብሔር ለዓላማው ንግስት አድርጎ በአርጤክስ ቤት አስገባት እና በመላው አይሁድ ላይ ሞት ታውጆ በ127 አገር የሚኖሩ የአይሁዳውያን ዘር ይጥፋ ሲባል አስቴር ዝም ነው ያለችው እና በዛን ጊዜ ለማዳን የተጠራች ሴት መርዶክዮስ ባይኖር እሷ ችላው ብላ ነበር ይላል ቃሉ። ችላ ብላ ነበር። ነገር ግን መርዶክዮስ አንቺ አለ በዚህ ጊዜ ችላ ብቲ መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። ነገር ግን የተጠራሽው
ለእንደዚህ ጊዜ ወደ መንግስት የመጣሽው ለእንደዚህ ጊዜ ነው ብሎ ሲያነቃት እንመለከታለን። ችላ ብላ ነው። ለምን? እሷ በመንግስት ቤት ነች፣ እሷ ንግስት ነች። ግን አይሁዳዊት ነች። በእሷም በአይሁድ ላይ ሁሉ ነው የታወጀው አዋጅ፣ ሞት ነው የታወጀው። ከዚህ ሞት ህዝቡን ለማዳን አስቴር መንቃት ነበረባት፣ ብድግ ማለት ነበረባት። እና መርዶክዮስ ሲያነቃት ከዛ በኋላ አለች በቃ እኔም ጾማለሁ እናንተም ጾሙ፣ በሞትም እንኳን እሞታለሁ ልሙት በቃ እገባለሁ አለች ንጉስ ፊት ህዝቧን ለማዳን። ለምን? የቁርጥ ቀን ነች። ለዛን ጊዜ ነው እግዚአብሔር ያቆማል። እግዚአብሔር ለዚህ ጊዜ ያው ለሰይጣን ያው ለዘላለም ሞት ያው ለሲኦል ለፍርድ ህዝብ ሊበላ ባለበት እና ጌታ ሊመጣ ባለበት በዚህ ሰዓት ቤተክርስቲያን ነች እንደ አስቴር መቆም ያለባት፣ ማዳን ያለባት፣ የማዳኑን ወንጌል በመናገር ትውልድን ማዳን ያለባት። ስንቱ አሁን ባለበት ሁኔታ ጌታ ቢመጣ ስንቶች ነን ዳንን እንኳን ከምንባሉ ስንቶች ነን በእግዚአብሔር እውነት ውስጥ ያለ ነው፣ በእግዚአብሔር ቃል ውስጥ ያለ ነው። ሰይጣን በአንድም በሌላ ዓለሙን ወደ ራሱ መንገድ እየሳበ እየጎተተ ለሞት እያዘጋጀ ነው ያለው። ለዘላለም ሞት ለኩነኔና ለፍርድ እያዘጋጀ ክርስቶስ የሞተለትን ኩነኔውንና ፍርዱን እሱ ሞቶ የዘላለም ህይወት የተዘጋጀለትን በማመን በእምነት ብቻ ወደ ዘላለም ህይወት ወደ ዘላለም መንግስት ሊገባ በአዲስ ኪዳን ያለውን ትውልድ ሰይጣን ግን እንዳይገባ አእምሮውን አሳውሮ ባለበትና ወደ ሞት እየነዳ ባለበት ጊዜ ወደ ሞት የሚነዳውን ታደግ ስለሚል ልትታደግ ነፃ ልታወጣ እንደ ሙሴ ከምቾት ቦታ ከዛ ቤተሰብ መስርቶ ካለበት ከሚዲያም ወደ ግብጽ እንደወረደ ጌታ ኢየሱስ ከግብጽ ደግሞ ወደ ኢየሩሳሌም እንደወረደ ዛሬ ፈላጊዎች ምክንያት የምትሰጥበት ችግሮች ደርቀዋል ምንጫቸው። ስለዚህ ግባ ወደ ወንጌሉ ወደ ማዳኑ ስራ ጠልቀ ዘልቀህ ግባ። አስቴር ገባች። ከዛ በኋላ ህዝቧን ከታወጀው ሞት አዋጅ አዳነች። ደህንነት ሆነ። እኔና እናንተም ዛሬ ሰይጣን ካወጀው ሞት ልናድን መንግስት ወንጌልን ይዘን ልናድን ብንሞትም እንሞት ብለን ስለ ወንጌል የክርስቶስን የማዳን ወንጌል ይዛ ቤተክርስቲያን ልትወጣ እንጂ በብዙ በዓለም ውስጥ ገብታ ተሳስራ የምትቀመጥበት ጊዜ አይደለም። ይሄን ነው የሚናገረው፣ ይሄን ነው። ስለዚህ ፈላጊ ወድቋል፣ ነፍስን የሚሻ ወድቋልና የተልኮ ጠላት የነበረው አሳዳጅ የነበረው ነፍስን ሲፈልግ የነበረው እሱ ምን ብሏል? ክርስቶስ ዛሬ ደግሞ ክርስቶስ በይፋ በጋር በመስቀሉ ላይ ሰይጣን ዲያብሎስ እባቡ ቀጥቅጦታል። እኛ በተቀጠቀጠ በተሸነፈ ነገር ግን አሸናፊ በሆነው በክርስቶስ መንግስት ወንጌል ስልጣን ውስጥ ነው ያለነው። ነፍሳችን ድና የእግዚአብሔር መንግስት ወራሽ ለመሆናችን እርግጠኞች በሆንበት እምነትና ህይወት ውስጥ ስላለን ሰይጣን በእኛ ላይ አንዳች ነገር የለው። ልክ ፈላጊ ሞቷል እንደተባለ የኛ ፈላጊ ሰይጣን ነው፣ ሰው አይደለም። በየዘመናቱ በዚህ በአዲስ ኪዳን ፈላጊያችን ሄሮድስ አይደለም፣ ፈርዖን አይደለም፣ ዲያብሎስ ሰይጣን ነው። ይሄን ካወቅን እሱ ደግሞ በምን ላይ ተቀጥቅጧል? በመስቀሉ ቃል ክርስቶስ ቀጥቅጦታል፣ ወግቶታል። ጠላት ተሸናፊ ነው፣ በክርስቶስ መስቀል የተቀጠቀጠ ነው። ማንን ነው ታዲያ ማንን ነው ፈርተህ አንተ ወደ ሚዲያ ሸሽተህ የምትቀመጠው? ክርስቶስ በመስቀል ላይ አልቀጠቀጠውምን? አላሸነፈውምን? በሞትና በትንሳኤው አልተሸነፈምን? አንተስ ተሸንፎልህ አይደለ እንዴ ድነህ የምትንጓደደው? ታዲያ ሌላውን ለምንድን ነው በአሸናፊው መስቀል ስራ በአሸናፊው ጌታ በክርስቶስ መንግስት በማዳን ስራ ገብተህ እነሆ በዚህ ወንጌል ውስጥ እውነቱን የማትናገረው? ለምንድን ነው በምቾት ውስጥ የቆየው? ለምንድን ነው በአንተ ካምፕ ውስጥ ያለው? ውጣ በቃ። ፈላጊ ዲያብሎስ ሰይጣን ክርስቶስ ምክንያት የለም፣ በመስቀሉ ላይ ቀጥቅጦታል። በቃ ያለ ቀን ምንም አትሆንም፣ ውጣ። እሱ ፈላጊን በመስቀል ላይ ጨንክሮታል። ምክንያት የለንም፣ የምንሰጠው ምክንያት የለንም። ምንም ምክንያት ታስሬ ጠይቃችሁኛልን፣ ታምሜ ጠይቃችሁኛልን፣ ታርዤ አልብሳችሁኛልን እያለ እኮ የሚናገረው ጊዜ ሰጥቶ እኮ ነው ጌታ። ጊዜ ሰጥቶ ይሄ ጊዜ ነው፣ ይሄ እድል ነው፣ ይሄ ጊዜ ነው። በጊዜው የእግዚአብሔርን ስራ እንድንሰራ። በኋላ መቼ ነው ያገለገልከኝ? መቼ ነው የኔን ዓላማ አንተ የተወጣህልኝ? ተልኮዬ ውስጥ መች ገባህ ነው የሚለን። ተልኮ ውስጥ መች ገባህ? የራስክን ተልኮ ነው በራስህ ዛቢያ እየተሽከራከርክ ራስክን ያኖርከው። ለኔ ኖርሃል?
እኔ ለሞትኩልህ አንተን ከሞት ላዳንኩ በአንተ ላይ ስንት ጊዜ ሞት ሲመጣ አንተን ከሞት ከዘላለም ሞት ነፍስህን ያዳንኩ አለ ጊዜም ከሚያጠፋ የጠበቅኩ እኮ ለዛሬው ቀን እንድትሆንልኝ ነው፣ እንድትላክልኝ ተልእኮዬ ውስጥ እንድትገባልኝ ነው ነው የሚለው ጌታ። ስለዚህ ይሄ ነገር ሊገባን ይገባል። ካልገባን በመስቀሉ ስር በሚነደው እሳት በመንፈስ ቅዱስ መነጽር በመንፈስ ቅዱስ ኃይል ውስጥ ሆነ እግዚአብሔርን እንጠይቀው። ጥሪ ምንድን ነው? ለምንድን ነው በልቼ ጠጥቼ ለመኖር በዓለም ውስጥ በሚዲያም ውስጥ ተጋብቼ ወልጄ ስራዬን ይዤ ለመኖር አይደለም። እሱ ብቻ ተልቆ አለ። ዋናው ተልቆ የተላከው የዳንክ ህዝብ ሆይ ዋናው ተልቆ ያልዳነው በሲኦል ለሲኦል ጠላት እያዘጋጀው ያለው ሊያርደው ሰይፍ በላዩ ላይ የዘረጋበትን ትውልድ እንድታድን ነው። በአንድም በሌላው አልቅሶ ጽዋው ሞልቶለት ያለው ህዝብ ጌታ ከመምጣቱ በፊት ደርሰህለት እንድታድነው ነው። አንተ ተናገር፣ እጅን ከደም አራግፍ። ቢቀበል ተቀበለ፣ ባይቀበል ተጠያቂው እሱ እንጂ አንተ አይደለም። ቤተክርስቲያን ግን ተልቋን ትወጣ። ሙሴ ልሂድ አለ እርምጃ ወሰደ። እርምጃም ሄ ወደሱ ተጠጋ። በተጠጋ ጊዜ ግን እግዚአብሔር ተነጋገረ፣ ከሱ ጋር በደንብ ተነጋገረ። አደሰው፣ ላከው። ሙሴ ወደ ተልእኮ ገባ። ህዝቡን ከባርነት ቤት ምን አረገ? ነፃ ወጣ። ዛሬም ነፃ አውጩ መንፈስ መጀመሪያ እኛን ሙሴን ከዮቶር ቤት በጋብቻ ተያይዞ ተዋልዶ በረኝነት ተገዝቶ ካለበት ከሚዲያም አወጣው። ከተገዛበት በሚስት በስራ ተገዝቶ ካለበት ከሚዲያም በልጅ በሚስት አወጣው። እግዚአብሔር በቃ አባብሎ እሳት አሳይቶ ወደሱ አስጠግቶ መክሮ በትር ሰጥቶ በተአምር ላከው፣ አወጣው። መጀመሪያ ያወጣው ሙሴን ከዮቶር ቤት ነው፣ ከሚዲያም ነው ያወጣው። ከዛ ሌላውን ሊያወጣ ደግሞ ላከው። እኔና እናንተስ ጌዲዮንንም ይሁት መጀመሪያ ያወጣው ከየት ነው? ከራሱ ፈሪ ሆኖ ጉርጓድ ውስጥ ቁጭ ብሎ ወይን መጭመቂያ ውስጥ ስንዴ ይወቃል። ስንዴ ወይን መጭመቂያ ውስጥ ይወቃል አይወቃም? የፈሪ ስራ ነው። ከዛ ግን አወጣው። አንተ ጎበዝ ነው አያል ብሎ አበርትቶ ነው፣ ሞልጮ አይደለም፣ አበርትቶ አንቅቶ ከዛ አወጣውና ላከው። እኔ ካንተ ጋር ሆናለሁ ብሎ ወገኖች፣ ዛሬ የሚናገረን ይሄ ነው። እግዚአብሔር በብዙ ፍርሃት አላችሁ፣ በፍርሃት በቃ ታስራችሁ ያላችሁ እንደ ጌዲዮን በቃ ጉርጓድ ውስጥ ምንም የማይገባ ስራ በቃ ጉርጓድ ውስጥ ወይን መጭመቂያ ውስጥ ስንዴ መውቃት አወጣው። ከዛ ኧረ እግዚአብሔር ያውጣል። ተልእኮ ይዛችሁ ጉርጓድ ውስጥ አላስፈላጊ ነገር የምታደርጉ በፍርሃት ውስጥ ተጠምዳችሁ ያላችሁ፣ የወንጌሉን ጥሪ ይዛችሁ በጉርጓድ ውስጥ ያላችሁ፣ በሚዲያም ያላችሁ በኢየሱስ ክርስቶስ ስም እግዚአብሔር ያውጣን ወደ ተልእኮአችን፣ ያስገባን ወደ ሚሽናችን። በኢየሱስ ስም ሰዓቱ ደርሷል። የጌታ መምጫ በደጅ ነው። ተልእኮአችንን ሳንወጣ በእኛ ያለው ዓላማ እንደ ሙሴ ሳይፈጸም እንዳይቀር። ሙሴ እንኳን ተፈጽሞለታል፣ ገብቷል፣ ህዝቡን ይዞ ወጥቷል። ስለዚህ ሙሴ ከዮቶር ቤት በጋብቻ ተያይዞ ተዋልዶ በረኝነት ተነስቶ ካለበት ወጣ። ነፃ ሊያወጣ ወደሚያወጣው ህዝብ ገባ፣ ነፃ ወጣ። ከዛ አስቀጥሎ ህዝቡን ይዞ ደግሞ ወጣ። ለምን? ማርና ወተት ወደምታፈሰው ምድር ደግሞ ሊያስገባ ህዝቡን ይዞ ወጣ። 40 ዓመት ደግሞ ህዝቡን ይዞ መራ። ኢያሱ ተተክቶ እስኪቀጥል ድረስ 40 ዓመት ደግሞ ህዝቡን መራ። በቃ ሲል ግን እግዚአብሔር በወቅቱ ሙሴን ወሰደ። በቃ ከዛ ኢያሱን ተክቶ ያ ህዝብ የሚወርሰውን ርስት ጨበጠ። ሙሴ ግዳጁን ተወጥቷል። እኔና እናንተ ቤተክርስቲያን የተጠራን ህዝብ ግዳጃችንን እየተወጣን ነው? ተልኳችንን እየተወጣን ነው ወይስ እንደ ሚዲያም በቃ በዮቶር ቤት ውስጥ በቃ ብቻ በስራ ተጠላልፈን ብቻ ቁጭ ብለናል? ወይስ እንደ ጌዲዮን በፍርሃት ምን ውስጥ ቁጭ ብለናል? የማይገባ ስራ እየሰራ በጉርጓድ ውስጥ እንደተቀመጠ ቁጭ ብለናል።
ደግሞ ሲናገረው ወጣ ጌዲዮን ተነጋግሮ እንደ ሙሴ ተነጋግሮ ወጣ። ዛሬ እኮ እኛ እግዚአብሔር ሲያናግረን ንግግሩን ሰምተን አንወጣም፣ ካለንበት መውጣት አቃተን። ዛሬ ግን እንውጣ። እኔም እናንተም ወደ ተልኳችን እንግባ። እግዚአብሔር ይርዳ። ርዕሴ ፈላጊህ ወድቋል። ስለዚህ ተመልሰው ወደ ምን ወደ ግብጽ ሄዱ። ያኔ ወንድ ይገደል ተብሎ ከታወጀበት ሞት ወደ አስመለጠ ለዓላማዬ ከተጣልክበት እናትክን ጠርቼ የእናትክን ጡት ጠብታ እንድታድግ ያደረግከው ደግሞም የእግዚአብሔር ቃል በእናት በኩል እንድትመገብ አብሮ እንደ ጡት እንድትጠባርግ ያሳደግከው ሙሴ። አንዳንዶቻችን እኮ ብዙ ትዝታ እግዚአብሔር እሽሩሩ እያለ ያሳደገን በእግዚአብሔር ቃል አሳድጎናል። በሚበላ በሚጠጣ ወድቀን ከምንቀርበት ቦታ ከምንገደልበት ቦታ አስነስቶ አሳድጎናል። ብዙዎቻችን ተጨፍልቀን በሕፃንነት የምንቀር ነበረ ሰይጣን እንደ ሰይጣን እቅድ ቢሆን ኖሮ። ነገር ግን እግዚአብሔር ከዛ ከእትብት መበጠስ ከእናት ሆድና ከመወለድ ጀምሮ ያለው ሙሴ ገና ሊወለድ ወንድ ልጅ ልትወልድ የደረሰች ሴት ባያችሁ ጊዜ አለ በሙሴ ጊዜ ወንድ ከሆነ ግደሉት። ዋይ የተመረጠ ነፃ አውጪው ከእጁ ከፈርዖን እጅ ህዝቡን በባርነት ከሚገዛበት አገዛዝ ህዝቡን ነፃ የሚያወጣ ወንድ ልጅ ነበር በጊዜው የሚወለደው። ስለዚህ ግደል አለ። በቃ የዛን ጊዜ ከዛ ነው ሙሴን ያወጣው። ከዛ ነው ያወጣው። ጌታ ኢየሱስ እኮ እንደዛ ነው በአዲስ ኪዳን የተፈለገው። ከዛ ነው በቃ የወጣው። ወገኖች ብዙዎቻችንም ከእንዲህ አይነት ታሪክ ጋር የተያያዘ ነገር አለ። ከመወለድ ጀምሮ በቃ ጠላት ለሞት ለጥፋት የሚፈልገን ግን እግዚአብሔር ያስመለጠን እድሜ የሰጠን ለእንጀራና ልጅ ወልዶ ለመኖር ብቻ አይደለም፣ ለዓላማው ነው። ለመንግስት ወንጌል ሌሎችን ለማዳን ለመትረፍ ነው። ብዙዎች በሰይጣን እስራት ላሉት፣ በሰይጣን ግዞት ላሉት፣ በልዩ ልዩ አምልኮ ጣዖት ውስጥ ላሉት፣ በልዩ ልዩ ሱስና እስራት ላሉት፣ ምድር ለተያዘችበት ለእርግማኑ ለጥፋቱ ሰይጣን በልዩ ልዩ አሰራር ትውልድን ለገዛበት ባርነት አርነትን ለመውሰድ እኛ ጋር አቅም አለ። ለዛ ተልቆ ብቁ ሁኚ፣ እጅ ስጪ፣ እጅ ስጥ። ጊዜው አልቋል። ይሄ ነው ተመልሰው ወደ ግብጽ ይሄዳሉ። ስለዚህ ወደ ተፈጠርክበት ወደ ተጠራህበት ወደ ጥሪ ዓላማ ግባ። በቃ ግባ፣ ወደ ጥሪ ዓላማ ግባ፣ ተሰማራ። ሁለተኛ የሚዲያም የሽሽት ኑሮ አበቃ። የሚዲያ የሽሽት ኑሮ አበቃ። የወትር ጋብቻና የእረኝነት ኑሮ አበቃ። አንዳንድ ጊዜ የሚገርማችሁ ሳኦል የአባቱ አህያ መጥፋት አህያ ፍለጋ ሲሄድ ለካ ለእስራኤል ታዳጊና መሪ ሊሆን የባለ ራእዩ ቤት የት ነው እያለ ሳሙኤልን ሲፈልግ ሳኦል ሊቀባ የተዘጋጀለት ተቀምጦ የሚጠብቀው ድርሻ ነበረው። ማጋ ሳሙኤል ጋር ለመገናኘትና በሳሙኤል ዘንድ እግዚአብሔር ያስቀመጠውን ዕጣና እድሉን ለመቀበልና ለእስራኤል ንጉሥ ሆኖ ተቀብቶ ለመሄድ ግድ አንድ ነገር መጥፋት ነበረበት። በሳኦል አባት በቂስ ቤት አህያ እንትን ነው በቃ የመኖሪያ አቅማቸው ነው። አህያ ጠፋ። የአባቱ አህያ ጠፋ። ዛሬ አንዳንድ ነገሮች ሊጠፉ ይችላሉ። የኢኮኖሚ ምንጭ የሚሆኑ የእንጀራችን ምንጭ ሆኑ በቃ ሊጠፉ ይችላሉ። ይጥፉ። ሲጠፉ ምንድን ነው ፍለጋ ሄደ፣ አህያ ፍለጋ። በዛም አህያ ፍለጋ ምክንያቱ ከዘላለም ከሆነው ከእግዚአብሔር ከሚፈለግበት አጀንዳ ጋር አገናኘው። አምጡ አለ። ተቀመጥ እባክህ ልንገርህ፣ እግዚአብሔር ዛሬ የነገረኝ ስላንተ ነው አለው። በቃ የተጠበቀለትን ሰጥቶ
የቂስን ልጅ ምን ነካው አለ። በቃ ትንቢት ተናጋሪ ሆኖ ተቀብቶ ወጣ። ያ የእግዚአብሔር አጀንዳ ወደ ሳሙኤል መጥቶ ሳኦል እንዲቀባና እንዲነገረው አጀንዳውና እንዲገባበት የተደረገው የአባቱ አህዮች ጠፉ። ዛሬ ምን ጠፋባችሁ? የኑሮ የኢኮኖሚ ምንጭ የሆነው ለጊዜው ዘወር አድርጎ አልጠፋም እኮ ሙሉ ለሙሉ የጠፉት አህዮች ተገኝተዋል። አሁን አህዮቹን ሳይሆን ልጄ ነው የሚያሳስበኝ ልጄ ነው እንጂ አህዮቹ ተገኝተዋል አለ። አህዮቹን ለጊዜው ዞር ያሉበት ምክንያት ሳኦልን በአህያ ፍለጋ ምክንያት ከእግዚአብሔር ዘላለም አጀንዳ ጋር ለማገናኘት ነው። ለጊዜው እኛ የምናጣቸው ችግሮቻችን ከዘላለም እግዚአብሔር አጀንዳ ጋር ያገናኙናል። አሜን ይሁንልን። ስለዚህ የሚዲያም የሽሽት ኑሮ አበቃ። እግዚአብሔር በዛች ሰዓት ውስጥ አተገናኘውና አነጋግሮት ወደ ሚሽኑ ላከው። በቃ እግዚአብሔር እንደዚህ አድርጎ ያገናኘን። ዮተርም ደግሞ ተመልሼ ወደ ግብጽ ልሂድ ብሎ ዮተርን በጠየቀው ጊዜ ሙሴ በሰላም ሂድ ብሎ በቃ በሰላም ነው የሸኘው። እና ለዘላለም ከኔ ጋር ነው ምናምን ለምን ጥለኸኝ ትሄዳለህ? አምባጓሮ አልፈጠረም። በሰላም ሄዳሉ። ለምን? ጊዜው ነው። ዋንጫው ሞልቷል። እዛም የህዝቡ ጩኸት ተሰምቷል። እዚህም ደግሞ ዮተር ችግር አልፈጠረበትም። በቃ አለ በቃ በሰላም ሄዳሉ። እንደውም እኮ የልጅ ልጆቹን ይዞ ነው ሄደው እኮ ሙሴ። በቃ በሰላም ሂድ ብሎ ነው የሸኘው። ነህምያ ቅጥሩን ለመስራት ከምርኮኝነት ከንጉሱ ቤት ወደ ፈረሰው ቅጥር ወደ ኢየሩሳሌም ሲሄድ ንጉሱ ራሱ ጠይቆ ምን ሆንክ ብሎ የሚያስፈልገውን ሰጥቶ አመቻችቶለት ጊዜ ቀጥሮለት ነው ሄደው። እግዚአብሔር ነገሮች ሲሞሉ በዚህም በዛም ነገሮችን ያዘጋጃል። ስለዚህ የሚዲያም ስራ፣ የሚዲያም እረኝነት፣ የሚዲያም ዮተር ቤት ኑሮ አብቅቶ ሲሄድ እንመለከታለን። በሰላም ዮተርም ሳይጣላው ማለት ነው። ሌላው ሶስተኛ ምናየው ሙሴ በሚዲያም የወለዳቸው ልጆች ይዞ ሄደ። ህዝቡም እግዚአብሔር ጎበኘን አለ። በቃ ልክ ሙሴ እዛ ሲደርስ ቤተሰቡን ተወዛ ጋር ሲደርስ ህዝቡ ደግሞ ምን አለ? በቃ እግዚአብሔር ያ ጩኸታችን ተሰማ፣ የእንባችን መልስ እነሆ ፍሬውን አየነው መጣ ብለው በሞገስ ነው የተቀበሉት። በኋላ ያው በማውጣት ሂደት ላይ ችግርም መጥቶ ሙሴ ሽታችንን አገማ አንተ ከመጣ ቢሉትም እንኳን ፍጻሜው ከፈርዖን እጅ ለማውጣት ያደረገው ሂደት ነበረ እና ሲገባብን እግዚአብሔር የእስራኤልን ልጆች እንደጎበኘ ጭንቀታቸውንም እንዳየ በሰሙ ጊዜ አጎነበሱ፣ ሰገዱ፣ ለእግዚአብሔር ክብር ሰጡ። ለምን? ሙሴ ስፍራውን ይዟልና። እግዚአብሔር ጩኸታቸውን የሰማበትን ታዳጊውን በመካከላቸው የቆመውን አዩት። እግዚአብሔር ይመስገን። ዛሬ የአዲስ ኪዳን አገልጋዮች እግዚአብሔር ለህዝብ ታዳጊዎች እንደራሴዎች የክርስቶስ አምባሳደሮች አድርጎ ባቆመን በዚህ ሰዓት ወደ ተላክንበት ተልእኮ እንድንገባ እግዚአብሔር በኢየሱስ ስም ይርዳን። እንግዲህ ከዚህ ምንድነው የምንማረው? እግዚአብሔር የቶርን ሙሴን እንዳሰናበተ ዓለም ሁኔታ የያዘቻቸው አገልጋዮች እንዲለቀቁ ወደ ተልእኳቸው እንዲገቡ በኢየሱስ ክርስቶስ ስም አዘዝን። መለቀቅ ሆነ። ሚዲያም እንደለቀቀ፣ ዮተር እንደለቀቀ ሙሴ በኢየሱስ ስም ዓለም የያዘቻቸውን ባለራእይ አገልግሎት አገልጋዮች ቤተክርስቲያን ዛሬ በኢየሱስ ስም በዚህ ቃል ሆነ መለቀቅ ሆነ። እኛም በቃሉ ስልጣን አስለቀቀን። ሃሌሉያ። ሙሴ እንደተገናኘው እዛ እሳት በመስቀሉ ስር በመጣው ቃል እየተገናኘን አሜን ወደ ተልኳችን ገባ። እግዚአብሔር በመንፈሱ በቃሉ አሜን። እንግዲህ መከናወንን ይስጠን፣ መከናወንን ይስጠን። ይሄን በቃ ተለቀቀን። ሁለተኛ እግዚአብሔር ወዳለልን ወደ ወንጌል ሚሽን ፊታችንን ከዓለም ከገበርንበት ከዮተር ቤት ከሚዲያም ፈጽመን እግሮቻችንን በኢየሱስ ስም አወጣን። እግሮቻችንን አወጣን ከዓለም ከዮተር ቤት ከሚዲያም ከዛ ከጉድጓዱ ሁሉ እንደ ጌዴዎን እግሮቻችንን በኢየሱስ ስም በእምነት አወጣን። የሚዲያም ቃል ኪዳን
የዓለም ቃል ኪዳን የያዘ የእግዚአብሔርን ሐሳብ፣ ራእይ፣ ጥሪ የያዘ የትኛውም አይነት ቃል ኪዳን በየትኛውም ሁኔታ ተብትቦ የያዘ በኢየሱስ ክርስቶስ የመስቀል ቃል በፈሰሰው ቅዱስ ደም በነፃ አውጪው መንግስት በወንጌል ቃል ኪዳን ቀንበር ከኛ ላይ አስቀድመን አፈረስን። ቀጥሎ ወደ ሚሽኑ በመግባት ከሌሎች ላይ ደግሞ በማፍረስ የሚቀጥለውን ስራ እንደ ራእዩ እግዚአብሔር መከናወንን ይሰጠናል። ክብር ለኢየሱስ ይሁን። ስለዚህ ሶስተኛ እግዚአብሔር ከሞት አስመልጦ እድሜ ወደ ሰጠበት በእኛም ወዳልተፈጸመ አጀንዳው ጋር ዛሬ መገናኘት ይሆነልን። ታልሞ አቅዶ እግዚአብሔር ፕሮግራም ይዞ በእኛ ግን ወዳልተፈጸሙ ወደ እግዚአብሔር ፕሮግራሞችና አጀንዳዎች በኢየሱስ ስም እግዚአብሔር ምን ይበለን? ያገናኘን ያገናኘን። ያገናኘን ያገናኘን በቃ ያውጣን። ሙሴ ወጣ ከዮርዳኖስ። ሚካ ቤት የነበረ ያሌዋዊ የዳን ሰዎች መጥተው ምን አደረጉት? ለአንድ ሰው ቤት ካህን ትሆናለህ ወይስ ለእስራኤል ለነገድ ለወገን ካህን መሆን ይሻላል? አወጡት ከዛ ጓዳ። ዛሬ ከያለንበት ከታነቅንበት ጓዳ ከተያዝንበት ከየትኛውም አይነት እግዚአብሔር ካልፈቀደ ቃል ኪዳን በኢየሱስ ደም ቃል ኪዳኑን እያፋታ እግዚአብሔር ወዳለው ያስገባል። እግዚአብሔር ወዳለው ወዳልተፈጸመው አጀንዳ በእኛ ወዳለመውና ወዳቀደው ግን ወዳልተፈጸመው አጀንዳ በህይወት እያለን እግዚአብሔር ወደዛ ነገር ያስገባን። እያንዳንዳችንም ቤተ ክርስቲያንን ክብር ለመንፈስ ቅዱስ ይሁን። ጨርሻለሁ። ጌታ የተባረከ ይሁን። እግዚአብሔር ይርዳን። የሚዲያም ዘመን አብቅቷል አለው ለሙሴ። ዛሬ እኛም አበቃ። የዮቶር ቤት አበቃ። አህያው የጠፋው ለመልካም ነው፣ ከዘላለም አጀንዳው ጋር ለመገናኘው ነው። ሳይሆን ዛሬም አንዳንድ ነገሮች ጠፍተው ቢሆን እግዚአብሔር ፊት እንቅረብ። ባለ ራእዩ ሳሙኤል ባይኖር እግዚአብሔር በመስቀሉ ስር ስንገኝ አለ። አሜን። የተናገረን አምላክ ወደ ተናገረልን አጀንዳ ወዳየልንና ወዳልተፈጸመው አጀንዳ በኢየሱስ ስም ያስገባን። የእግዚአብሔር ምሕረት ያሻግረን። ዛሬ ሳያልቅብን ከሞት አስመልጦ ከመገደል ቀን ሙሴን ያስመለጠ ወንድ ሁሉ ሊጠፋበት ካለው አዋጅ ያስመለጠ እግዚአብሔር ታዲያ በሚዲያም ዘመኑ ሊጨርስ ነው? አይደለም። እግዚአብሔር ወደ አስመለጠበት እና እድሜ ወደ ሰጠበት ዓላማው ፍጻሜ ሊያደርሰው ነው። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ ነው። ሃሌሉያ! ቸርነህና ምሕረትህ ለዘላለም ነውና ይህ ቃል በአብ በወልድ በመንፈስ ቅዱስ ስም መንፈስም ነው ሕይወትም ነው። ቃል ዛሬም እግዚአብሔር ዓላማህና አጀንዳ ፈቃድህ አልተፈጸመበት ነገር ግን እግዚአብሔር ሆይ አስመልጠ ዘመን ሰጠ እዚህ ጋር ላደረስካት ቤተክርስቲያን ላደረስከው እነሆ የዘመኑ ሙሴ የዘመኑ ጌዲዮን እግዚአብሔር ሆይ እኛ የተጠራን እግዚአብሔር ሆይ አንተ ዓላማ አንተ አጀንዳ የተጻፈብን ያለብን ዓላማ ግን ገና እግዚአብሔር ሆይ ያልተፈጸመልን ዓላማህን በእኛ ግን ኢላማ አድርጎ አጀንዳ እንዳይፈጸም ባንድም በሌላም ጠላት የተዋጋበት እኛም ደግሞ ያለ ወቅቱ ያለ ፈቃድ በራሳችን በር መንገድ ወጥተን እግዚአብሔር ከሐሳብ የተለየንበት ዘመን ያስቆጠርንበት የትኛውም አይነት ችግር ዛሬ ግን ሐሳብን በማትለውጥ በማትቀየር በዘላለም አጀንዳና ሐሳብ መጠቅለል እንዲሆንልን ከያለንበት በገዛ ፈቃዳችን እግዚአብሔር ሆይ ሐሳባችን ከለቀቅንበት ጠላትን ካስለቀቀበት ሁኔታ ሁሉ በኢየሱስ ክርስቶስ ስም ቤተክርስቲያን ወደ ፖዚሽኗ እግዚአብሔር እኔና ወገኔ የተጠራን ህዝቦች የተመረጥን ወደ እግዚአብሔር ወንጌል ወደ መንግስቱ ወዳልተፈጸመው በእኛ ወዳለው አጀንዳ በምሕረት እንድታስገባን ለአንተ አሳልፌ የሰጠው ቃሉ ፍሬ እንዲያፈራ በደሙ ኃይል ውስጥ ሆነን ጸለይን። ይህ እንዳይሆን ጣልቃ የሚገባ ክፉ መንፈስ በኢየሱስ ስም የታሰረ ይሁን። የዲያብሎስ መንግስት ወደሚፈርስበት ህዝቦች ወደ መንግስት ወደሚፈልሱበት ወደ ታላቁ ሪቫይቫል ወደ መንግስት ወንጌል ስራ በኢየሱስ ክርስቶስ ስም እግሮቻችንን አዝልቀን እንድታስገባ እግዚአብሔር እንደ ጌዲዮን ከፈራንበት ጉድጓድ መጫጫ ውስጥ
ያልተገባ ስራ ከሚሰራበት ከፍርሃት ወጥመድስ አውጥታ እግዚአብሔር ሆይ ወደ ራስ እነሆ ፈጻሚ ራስ ወደ ሆነው ወደ መንግስት ወንጌል ሰዎች ሁሉ አምነው ወደሚድኑበት እግዚአብሔር ሆይ ጾታቸው ተሰምቶ የዓለም ሰቆቃ ያልዳኑ ህዝብ ስቃይ እግዚአብሔር ባንተ ዘንድ ታይቶ ተሰምቶ ወደሚያድነው ነፍስ ወደሚያድነው ስጋ ወደሚፈውሰው እግዚአብሔር ወደ መጨረሻው ዘመን ከመምጣት በፊት ሁሉ አንተን ወደሚያውቁበት ወደ ታላቁ እዳሴ ወደ መንግስት ወንጌል እግዚአብሔር ሆይ በኢየሱስ ስም ዝም ሁሉ ወደምታመጣበት ወደ መንፈስ ቅዱስ ተሐድሶ ወደ መንግስት ወንጌል ተሐድሶ በኢየሱስ ስም ወደዚህ ታላቅ ግብዣና ስራ እንድታስገባ ቤተክርስቲያን በዚህ ነገር ነቅታ በኢየሱስ ስም እንድትገባ ጊዜው አሁን በሆነበት ሰዓት እንድታስነሳንና ሐሳብክን በኢየሱስ ስም እንድትፈጽምብን ላንተ አሳልፌ ሁሉ ሰጠው በኢየሱስ ጌታ ድንቅ ስም አሜን።